ኢትዮጵያ በአፍሪካ የፖለቲካ የኢኮኖሚና ዲፕሎማሲ ማዕከል እንደመሆኗ ከተለያዩ ዓለም ሀገራት ጋር ያላት ግንኙነት በቀጣይነት እየጠነከረ ይገኛል። በተለይም ከቱርክና ከጣሊያን ጋር ያላት ግንኙነት በንግድ፣ በኢንቨስትመንት፣ በልማትና በዲፕሎማሲ ዘርፎች በሚታይ መልኩ ከጊዜ ወደ ጊዜ እየሰፋ መጥቷል። ቱርክ በኢትዮጵያ ከ3 ቢሊዮን ዶላር በላይ ኢንቨስትመንት በማድረግ ከ200 በላይ ኩባንያዎችን አቋቁማ ስራ እድል ፈጥራለች። ከ30 በላይ የስራ እድሎችም በዚሁ ተጠቃሚ ሆነዋል። የሁለቱ ሀገራት የንግድ መጠን ከ650 ሚሊዮን ዶላር በላይ ደርሷል። በሌላ በኩል ደግሞ ጣሊያን በኢንፍራስትራክቸር በኃይልና በልማት ፕሮጀክቶች ከ1 ቢሊዮን ዶላር በላይ ድጋፍ ሲያደርግ ንግድ መጠኑም ከ300 ሚሊዮን ዶላር በላይ ይገመታል። እነዚህ ቁጥሮች የሚያመላክቱት ታዲያ ቱርክ በቀጥታ ኢንቨስትመንትና ኢንዱስትሪ ልማት ላይ ተጽዕኖ ሲፈጥር፣ ጣሊያን ደግሞ የመሰረተ ልማትና የቴክኖሎጂ ልማትን በማጠናከር ዘላቂ የኢኮኖሚ መሰረት እየገነባ መሆኑን ነው። ይህም በቀጣይ ዓመታት የኢትዮጵያን የኢንዱስትሪ እድገት፣ የቴክኖሎጂ ሽግግርና የዓለም ንግድ ተሳትፎን ለማሳደግ የሚያመላክተው ተስፋ ሰጪ አጋርነት መሆኑን ነው። ሰላም ጤና ይስጥልን። የዛሬው የዳጉ ቀጥታ ስርጭት ውይይታችን አዲሱ የዲፕሎማሲ ገጽ በሚል ርዕስ በተለይም የሀገራችንን የዲፕሎማሲ ዘርፍ ስምረት ላይ ትኩረቱን ያደርጋል። ካፍታ በኋላ እንመለሳለን። አብራችሁን ቆዩ። ቀደም ብለን እንዳስተዋወቅ ነው እንግዲህ አዲሱ የዲፕሎማሲ ገጽ ኢትዮጵያ በተለይ ደግሞ ከአህጉር አልፋ ከአውሮፓ ሀገራትና ከምስራቅ አካባቢ ከቱርክና ከጣሊያን በተለይም ያላት የዲፕሎማሲ ግንኙነት በንግድ በኢኮኖሚም በኢንቨስትመንት አማራጮች ምን ይመስላል የሚለውን የትላንቱን እንቃኛለን፣ የነገ ተስፋውንም ደግሞ እንዳስሳለን። ዛሬ ላይ በዚህ ርዕስ ላይ ውይይት ለማድረግ የተለያዩ ምሁራንን ጋብዣለሁ። እንግዲህ ሁለት ምሁራን አጠገቤ ይገኛሉ። አጠገቤ የሚገኙት ፕሮፌሰር ብሩክ ኃይሉ ይባላሉ። የፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪና መምህር እንዲሁም በዲፕሎማሲው ዘርፍም በመንግስት አመራርነትም ረዥም ዓመት ልምድ ያላቸው ናቸው። ከሳቸው በመቀጠል የሚገኙት ደግሞ ዶክተር ኢብራሂም ሙሉሻዋ ይባላሉ። የፖለቲካል ሳይንስ ምሁርና የታሪክ ተመራማሪ ናቸው። ከነሱ ከእንግዶቼ ጋር ሰፊ ውይይት እናደርጋለን። እንግዲህ ከሰሞኑን የተካሄደውን የ39ኛው የአፍሪካ ህብረት የመሪዎች ስብሰባንም መነሻ እናደርጋለን። የኢትዮ ጣሊያን የጋራ እንግዲህ ጉባኤ ሁለተኛው የአፍሪካ ጣሊያን መነሻም ይሆነናል። ይሄንን ስብሰባ መነሻ እናደርጋለን። ከዛ ባሻገርም ኢትዮጵያ ከጣሊያንና ከቱርክ ጋር በነበራት የዲፕሎማሲ ግንኙነት ምን አይነት ስምረቶች መጥተዋል፣ ምን አይነት ተስፋዎችም አሉ የሚለው የዛሬ ዳጉ ዝግጅታችን ትኩረቱን አድርጓል። እኔ በውይይቱ እየመራሁኝ ሰብለወርቅ ኤልያስ አብሬያችሁ ቆያለሁ። እናንተ ተመልካቾች ደግሞ በመከታተልም በመሳተፍም አብራችሁን እንድትቆዩ ግብዣችን ነው። በቅድሚያ እንግዶች አክብራችሁን ስለተገኛችሁ እጅግ አድርጌ አመሰግናለሁ። እናመሰግናለን። እሺ እንግዲህ ለውይይታችን መነሻ ይሆነን ዘንድ እንግዲህ የአፍሪካ ህብረት ጉባኤ ከሰሞኑ አዲስ አበባ እንግዲህ በደመቀ ሁኔታ አስተናግዳለች። የተለያዩ የሁለትዮሽ ግንኙነቶችም ነበሩ ከጉባኤው ባሻገርና እንዴት አዩት? ፕሮፌሰር ከርሶ ልጀምር። አመሰግናለሁ። እንዳልሽው የ39ኛው የአፍሪካ ህብረት ስብሰባ በደመቀ ሁኔታ ተፈጽሟል። ይሄ በጣም እያንዳንዱ ዓመት ባለፈ ቁጥር በተረጋገጠ ሁኔታ አዲስ አበባ እውነትም የአፍሪካ መዲና እንደሆነች የሚያሳይ ነው። የሰመረ ነበር ፕሮግራሙ። አሁን ደግሞ አፍሪካ ህብረት በጣም ለየት የሚያደርገው በፊትና አሁን ስናወዳድር አዲስ አይነት አሰራር አንጥተዋል። እሱም ታይም ማኔጅመንት ጊዜን በስነ ስርዓት መቆጠብና ማስተዳደር በሚል ያቺው ከሁለት ቀን በላይ ሰማይ ከፍ እንደሚባለው መሬት ከፍ ሰማይ ዝቅ ቢል በማይታለፍ ሁኔታ መሪዎች እንኳን የሚናገሩት ሰዓት በስነ ስርዓት ተመድቦ ሚኒስትሮቹ የኮሚቴ ስራዎቹን በሙሉ በቀለጠፈና ካልቸርድ በሆነ ሁኔታ ስብሰባውን የመምራት ሁኔታ እኔ በግሌ ያስደስተኛል። ምክንያቱም በፊት ችግሩ ብዙ ዓመት እየተንዛዛ ሌሊቱን ሁሉ ሲሰሩ ማደር ነበር። አሁን ግን ስራው በደንብ ተሰልቆ በተለይ በኤግዜኪቲቭ ኮሚቴው በሚኒስትሮች የሚመራው ከእነሱም በፊት ደግሞ እያንዳንዱ ኮሚሽነር የሚጠበቅበትን ስራ ኃላፊነቱን ተዘጋጅተው ፒስና ሴኩሪቲ ካውንስልም ቢሆን በደንብ ብዙ ችግሮች ሰላምና መረጋጋት ላይ ያለም እነሱ ተዘጋጅተው ሰርተው ምን ብለው በጣም በተዋጣ ሁኔታ
ልክ ሪፖርት ይደረጋል፣ ይወሰናል፣ የሚታለፈው ይታለፋል፣ የተያዘው ካለፈው ዓመት የዞር ይቋጫል። በዚህ አይነት ሁኔታ መስራታቸው ይላል። ከዛ ውጪ ግን መድመቁ መቼም እኔ ሌላ አይደለም፣ ሶስተኛ ነን በዲፕሎማቲክ ሪፕሬዘንቴሽን ወክልና። በድምቀት ግን ለራስ ሲቆርሱ አያሳነሱ እንደሚባለው እውነቱን ለመናገር የኛ ከኒውዮርክም ከምንም እየደመቀ መጥቷል ነው ብለው። ምክንያቱም ኒውዮርክ ውስጥ ውቅያኖስ ነው፣ እዛ ስብሰባ ሲደረግ መጣ ከለሄደ ምንም የሚታወ ነገር የለ። ይሄ ግን በጣም በደመቀ ሁኔታ ስርዓት ባለ ሁኔታ የራት ግብዣው የፐርፎርመንሱ ሀገራችንን ደግሞ ካልቸር ሁልጊዜ ሳይረሳ በሙዚቃም በምንም አስተዋውቁ የመሳሰለው ነገር ሪሊ የኛን እይታ ከፍ እያደረገ አምጥቶናልና እኔ በዚህ መልክ ነው እንደው ለመንደርደሪያ መናገር የምችለው። አመሰግናለሁ ዶክተር። ወደ እርስዎ ልምጣ። እንግዲህ በዚሁ በአፍሪካ ህብረት የመሪዎች ጉባኤ ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይም ትኩረት አድርጎ አፍሪካ ለዓለም ምን አይነት አስተዋጽኦ ማድረግ የምትችል አህጉር መሆኑንም በተለይም የሰው ሀብቱን በመጠቀም ያልተጠቀምንበት የኢኮኖሚ አቅምም እንዳለን የሚያመላክት ይሄንን ደግሞ በዓለም መድረክ ላይ ማስተዋወቅ ካልተቻለ አፍሪካ አሁን ላይ አስፈላጊ የግድ የምትሆንበት ሰዓት ላይ መድረሷን የሚያመላክቱ መልእክቶችን አስተላልፈዋል። ና ስለሱ ከርሶ እስቲ ልስማ። እሺ በጣም አመሰግናለሁ። ያው እንግዲህ ዓለም በአሁኑ ሰዓት የአፍሪካን ማንነት በደንብ እየተረዳ የመጣበት ነው። የዓለም መድረክ ያልሽውንም ብንወስድ የዓለም መድረክ ላይ ብቻ ሳይሆን አፍሪካ የዓለም መድረክም እየሆነች ነው። የዚህ ደግሞ እምብርት ኢትዮጵያ እየሆነች ነው። እንዳጋጣሚ ፕሮፍ ያነሱትን ነገር እኔ ሰሞኑን በኤክስፐርት ደረጃ በአፍሪካ ህብረት የተደረጉ አንዳንድ ውይይቶች ላይ ተሳትፌ ነበርና ከመሪዎች በፊት መደረግ ያለባቸው ነገሮች በጣም እሳቸው እንዳስቀመጡት በፒስ ኤንድ ሴኩሪቲው በኤክስፐርቶች ደረጃ ውይይት ላይ ተሳትፌ ነበር ባለፈው ሳምንትና በጣም የሚገርም ኦርጋናይዝድ የሆነ ስምምነቱ እያንዳንዱ አፍሪካዊ አገር ተወካይ የሚናገረው አዲስ አበባ መምጣቱ የተሰማውና ኢንፎርማሊ ራሱ አዲስ አበባ ለማየት ራሱ ብዙዎቹ እንደውም በጣም ስራ በዝቶብን እንጂ አዲስ አበባ ለውጥ ለማየት ራሱ እንፈልጋለን እያሉ የመጡበት አፍሪካ በሁለት መንገድ አንደኛ አፍሪካ የዓለም ሌላው ዓለም ማለት ነው ስለ አፍሪካ ያለው ልዩ አመለካከት እየተለወጠ መምጣቱን አፍሪካውያንም ደግሞ ስለ ራሳቸው ስለ ዓለምም ያላቸው አመለካከት እየተለወጠ እንደመጣ ማለት ሰልፍ ስቲም የራስን ማክበር ራስን መውደድ የራስን ነገር ማድነቅ ሲጀመር ኮንፊደንስ ይመጣል ማለት ነው። ሁሉ ቀን የሆነ ነገር ከሌላ ይመጣል ብሎ ራስን እንደ እርዳታ ተቀባይ የማቅረቡ ዘመን እያበቃ ነው። ስለዚህ እኛ አሰርቲቭ ሆነን እንዲ አለን እንዲ ይጎለናል። ምክንያቱም ዓለም ኢንተርዲፔንደንት የሆነ አትሞስፌር ውስጥ ነው የምንኖረው። አንዱ የሚሰጥ አንዱ ተቀባይ አይደለም። በሰጥቶ መቀበል ሁኔታ ውስጥ ነው ያለነውና ጠቅላይ ሚኒስቴሩ ይሄንን ነው ማለት የፈለጉት። አፍሪካ ምትለምን ሳይሆን አፍሪካ ራሷ የምታቀርበው ነገር ያላት ከሌላው ዓለም የምትቀበለው እንዳለው ለሌላው ዓለም ግን የምትሰጠው ነገር አለ። ሁለተኛ አፍሪካ ሀብቷን እስከዛሬ ያለ መጠቀሟ እንጂ አፍሪካ ሌሎችን አልበዘበዘችም። የሌሎችም ኃላፊነት አለ ማለት ነው። አፍሪካን ደሃ የማድረግ ሁኔታ የሌሎችም ተጽዕኖ በተለይ ኮሎኒያሊዝም ያመጣው ከዛም ተከትሎ የመጣው ኒዮ ኮሎኒያሊዝም ያመጣው ጣጣ መሆኑ ይሄ ጣጣ ግን ከጊዜ ወደ ጊዜ እየተሸነፈ መምጣቱ በኋላ እናየዋለን። እንግዲህ ጣሊያን ሐሳብ የቱርክ ሐሳብ ስናይ እናየዋለን። ግን ዋናው ነገር ምንድነው? አፍሪካ በሁለት በሶስት ነገር ማየት እንችላለን። አንደኛ ሳይኮሎጂካሊ አሰርቲቭ እየሆንን ነው። ፖለቲካሊ ስታናግሩን አስ ኢኳል ፓርትነር አናግሩን የሚል እኛ ይሄ አለን። ሁለተኛ ደግሞ ይሄን ሰርተናል። አዲስ አበባ ለምሳሌ ማሳያ ነች። ኮሪደር ልማት ማሳያ ነው። እንግዲህ የራት ግብዣውን ካያችሁ በደንብ እና ያው እናንተው ስላስተላለፋችሁ ለቀባሪ ያረዱት እንደሆነብኝ እዛ ላይ የሚታየው ነገር በጣም ኢምፕሬስድ ሆነው ነው። እንግዲህ የራሱ ሴቲንጉ ራሱ በጣም የሚገርም ማለት ነውና
ያው ኒውዮርክን ብዙም እንደሳቸው ባላቀውም ግን ከማንም አካባቢ የትም አካባቢ ከተደረጉ ኒንጃ ሰሚቶች በፍጹም የሚያንስ ነገር አይደለምና ይሄን ደግሞ ትንሽ ከዲፕሎማቶች ጋር ግንኙነት ያለው ሰው ደግሞ በደንብ ያውቀዋል የነሱን አስተሳሰብ ራሱ ማለወጡን ማለት ነው። መልካም እንግዲህ እጅግ ደስ በሚል ሁኔታ የአፍሪካ ህብረት የመሪዎችን ጉባኤ በጎንም ደግሞ የተደረጉ የሁለትዮሽ ግንኙነቶችንም አይተናል። እዛ ጋም የተረጋገጠው አንድም ከአፍሪካ አንስተን ወደ ኢትዮጵያ ስንመጣ የብሔራዊ ጥቅማችን የሆነውን ጉዳይ እንደ ህብረት የጋራ ግንዛቤ መድረስ የሚችልበትን እድል የተፈጠረበት ነበረ። በተለይም ጠቅላይ ሚኒስትሩ ባስተላለፉት መልእክት እዛ ጉባኤ ላይ ያሉ ሰዎች የሆነ የተጨበጠ ነገር የያዙበት ይመስለኛል እና ስለሱ ውስጥ ፕሮፌሰር እውነት ነው። የክቡር ጠቅላይ ሚኒስትሩ ንግግር ግልጽ ነው። ነጥቦች ያስቀመጡት አንድ እንደ አፍሪካ ሀገር ኢትዮጵያ የአፍሪካን አጀንዳና ጉዳዮች ባኳያው ደግሞ ኢትዮጵያ እስካሁን የሀገር አቺቭመንቷ ውጤቷን ባጭሩም ቢሆን አንስተዋል በዛች በተወሰነ ደቂቃ ውስጥ። ይሄ እንግዲህ በግልጽ የሚያስቀምጠው ፕራዮሪቲ ሆኖ ኒድ አፍሪካ ብዙ ቀዳዶች አሉን፣ ኒዶች ፍላጎት አሉን፣ እንዴት እንሙላ የት ላይ እናተኩር የሚለውንም አስቀምጠውታል። የኢንፍራስትራክቸር፣ የሃይድሮ ፓወር፣ አልተርናቲቭ ሶርስስ አማራጭ ኃይሎችን፣ ኢነርጂን በተመለከተ ውሃ ነበር። በነገራችን ላይ ቴማቲኩ ዘንድሮ ውሃ ነበር። ያለፈው ጊዜ ትምህርት ነው ባልሳሳት መሰለኝ። ዘንድሮ የውሃ ቴማቲኩ እሱ ላይ ፎከስ ችግሮች ብዙ አሉና 2063 አጀንዳ ላይ የተዘረዘሩ አሉ። አንዱ ላይ ትኩረት ተሰጥቶ ሌላም ደግሞ ተጓዳኝ አብረው ይነጋገሩበታልና እሱ ላይ ማትኩረው ችግሮቹን አይደንቲፋይ ማድረግ ምን ላይ ብናተኩር፣ እንዴት እንተባበር፣ ምን እንስራ፣ እንደገና ደግሞ እንዴት ውጤት ማምጣት እንችላለን፣ የእኛስ ሚና ምን መሆን አለበት የሚለውን ነገር በደንብ አስቀምጠውታል። ኢትዮጵያ አፍሪካኖች ወንድሜ እንዳለው አሰርቲቭ የመሆን ሁኔታ በግልጽ እየታየ ነው። ምን ትፈልጋላችሁ ቢባል ምን ፈልገው ይሄ ነው 1 2 3 4 የሚል ነገር ይሄ ኮንሽስነስ ሌቭሉ ሁሉ ንቃተ ህሊናው ከፍ ማለቱ በጣም የሚያስደስት ነው። ሁለተኛ መሪውን እንደ መሪ ኮከብ አድርጌ መወስዳት ማን ነው? ኢትዮጵያ ነው። መሪ ኮከብ ናት። ሊዲንግ ስታር ዋሷናት። አሁን ሌሎቹ ከተማ ልማትን እንኳን ሳይቀር እኛ ላይ ያተኮሩ እኛም እኮ እንዲህ ብንለውጠው እኛም እኮ እንዲህ ብናደርገው የሚለው ነገር እየመጣ ነው። ስለዚህ ይሄ ሴንቸሪ 21ኛው ክፍለ ዘመን የአፍሪካ ምዕተ ዓለም መሆኑ ጥርጥር ነው። ሁሉም በአግባብነት የተስማሙበት ይሄ ነው። የአፍሪካ ኦፈር የምታደርገው ብዙ ጉዳዮች አሉ። በጣም ብሌስድ የሆነች ነው። ብዙ ሀብት ማህፀና ውስጥ ያዘች ናት። የሚያስፈልገው ምንድን ነው? በደንብ ችግሩን አይደንቲፋይ አድርጎ ቆፍጣና የሆነ አመራር የሚሰራውን የሚያቅ ራሱን ሳይሆን ከህዝብ ለህዝብ የሚሰራ አገሩን ያስቀደመ አመራር ሲመጣ ምን ያህል ለውጥ እንደሚመጣ ኢትዮጵያ ማሳያ ሆና ቀርባለች እና እኔ በዚህ መልኩ ነው ማያውና ሌላው መርሳት የለብን በተጓዳኝ በኩል የስብሰባው የኛ አፍሪካኖች ስብሰባ ቢሆንም ቅሉ የማይመጣ የለም። አውሮፓ ህብረት አለ፣ አረብ ሊግ ሁሉ አለ፣ በርካታ ሁሉም ይመጣል። የአሜሪካኖች ኢንትረስት የሁሉም ኢንትረስት አለ፣ ይመጣሉ። እንደገና ይሄ የአፍሪካን ቤዝድ የሆኑ ነን ገቨርንመንታል እና ገቨርንመንታል የሆኑ ድርጅቶች ሁሉ አሉ። ጋዜጠኛው ራሱ 700 ወደ 1000 ገደማ ጋዜጠኛ ነው የዓለም በሙሉ ከቨር የሚያደርገው። ይሄ የሚያሳየው ምንድነው? ስብሰባው የአፍሪካ ሆኖ ሁሉም አፍሪካ ውስጥ የሚከናወነውን ነገር ይከታተላሉ። ሁለተኛ ደግሞ አፍሪካ ውስጥ ያለው በምቅ ያዝነውን ሀብት ደግሞ ተቋዳሽ መሆን ይፈልጋሉ። ይሄ ወደ ኢንቨስትመንቱ ወደ ጆይንት ቬንቸሩ ወደ ምኑ እንደምንሄድ በግልጽ ያስቀምጣል። ያው ጣሊያንና ግሪክን ማነው ቱርክን ስነጋገር በዝርዝሩ እንመጣበታለን። የመጨረሻ ስለዚህ ከዚህ ከአፍሪካ ህብረት ጋር ከዚሁ ከዲፕሎማሲያችን አዲስ ገጽ ለመሆኑ መነሻ ከመሆኑ ጋር አንድ ጥያቄ ላንሳ። ከዚህ በፊት ከነበሩ የአፍሪካ ህብረት ጉባኤዎች በጣም በደመቀ መልኩ ከ20 ሺህ በላይ ተሳታፊ የመጣበት አመት ነው ዘንድሮ። ኢትዮጵያ ባለፉት አመታት በስኬት ይሄን ጉባኤ ማከናወኗ እንደ አዲስ አበባ ከተማ እንደ ሀገር ያለው የእድገት ፍጥነቷ ለዚህ ምን አይነት አስተዋጽኦ አድርገዋል ብለዋል? ቅድም ነካክተውም ስለነበረ ዶክተር በመጀመሪያ ሎጂስቲክ ነው እንግዲህ ምን ያህል 20 ሺህ ሰው ማለት 20 ሺህ ዝም ብሎ እንደኛ ዝም ብሎ ኦርዲነሪ ሰው አይደለም። ኤሊት ነው የሚመጣው። የዓለም እንግዲህ ቁንጮ ሰዎች ናቸው የሚመጡት።
ለነዚህ የሚሆን ፋሲሊቲ ማዘጋጀት በራሱ ሎጂስቲኩ ሆቴል ይሄ ሁሉ ከተማው ራሱ ማለት ነው ከተማው ይሄን ያህል አልተጨናነቀም እኔ እንደማየው ዝም ብለን ፍራቻ እንደውም ነገና ከነጎዲያ ምናምን አይኖርም የሚል ነገር ነው እንጂ ይሄን ያህል ከተማው አልተጨናነቀም ምክንያቱም ኢንፍራስትራክቸር ተሰርቷል መንገዶቹ በጣም ሰፍተዋል የሆቴል አገልግሎታችን በጣም አድጓል ኳሊቲው አድጓል ማለት ነው ስለዚህ ከሎጂስቲክ አንፃር ስናየው የመጡት ሰዎች እንደነ አንቶኒዮ ጉተሬስ የመሰሉ የዩኤን ሰዎች እሳቸው ደግሞ የተናገሩትን ብናይ የሚገርም ነገር ነው የተናገሩት የአፍሪካን በተባበሩት መንግስታት የቋሚ መቀመጫ ያለ መኖር ዲፌንድ ልናረጋው አንችልም በፍጹም ዲፌንድ ልናረጋው አንችልም እና ከዛ አልፈው አፍሪካ ለዓለም እያደረገች ያለችውን አስተዋጽኦ ሁሉ ቀን አፍሪካ ከፍትህ ጎን እንደምትቆም ተናግረዋል ሁሉ ቀን አፍሪካ የዩኤን ባክቦን ነች ነው ያሉት በቃ ዋናው ዩኤንን የምትደግፍ በሁሉ ነገር አፍሪካ ሆናለች ለምናደርገው የዓለምን እኩልነት ለምናደርገው ትግል አፍሪካ መነሻዋ ነች ነው ይሄ መነሻን እንግዲህ የሆነች አፍሪካን ኢትዮጵያ ነች እንግዲህ እዚህ ውስጥ ይሄን ሁሉ ሰው አሰባስባ ይሄ ሁሉ ሺህ ሰው መጥቶ ከተማ ውስጥ ሁሉ ነገር ፋሲሊቲ ተደርጎለት እያንዳንዱ እንትን ኢቭን የከተማው ሰው ይሄን ያህል ሳይረበሽ ማለት ነው ይሄን ማካሄድ ማለት እንግዲህ እስከዛሬ የሰራናቸውን ነገሮች እንትራቸውን መልቀም ጀምረናል ማለት ነው ፍሬያቸውን መልቀም ጀምረናል ማለት ነው ስለዚህ ይሄ ሂውጅ የሆነ በጣም ትልቅ የሆነ አቅማችንን ያሳየንበት ነው ብዬ ገምታለሁ በየጊዜው ያው ኢትዮጵያ የምታረገው ቢሆንም በየጊዜው ደግሞ እየጨመረ ያለውን ዲማንድ እየጨመረ ያለውን አፍሪካን ለአፍሪካ ያለውን ትኩረት ያንን የመቻል አቅም መፍጠር ይሄ ኢምፕሬሲቭ ነው በጣም ትልቅ አቅም እንዳለን ነው የሚያሳየው አመሰግናለሁ ውይይታችንን እንቀጥላለን ከጠቅላላው ተነስተናል አሁን ወደ ጉዳያችን እንመጣለን ቀድመን ግን አንድ የተመልካች አስተያየት ለመስጠት መስመር ላይ እንደገባ እየተነገረኝ ነው ሐሳቡን ተቀብለን እንመለሳለን ጤና ይስጥልን ማን ልበል ከየት ነው የደወሉልን ስለተቀበላችሁን አመሰግናለሁ አስራ ለቃብነት ምትኩ የዜጋና የመንገድነት ጋዜጠኛ ይመለከተናል ብዬ እንግዲህ እንግዶቼን ሁሌ በተደጋጋሚ እየመጡ ስለሚያደርጉት አስተዋጽኦ ይሄ ነው እንግዲህ ዘመኑ ዲጂታል የሚለውም አዲሱ ዲፕሎማሲ ጎል የሚባለው ይሄ ነውና እኔም እንግዲህ እንደ አዲስ አበባ ነዋሪም ብቻ ሳይሆን እንደሚመለከተው ሰው ከዋዜማው እስከ ዛሬ ድረስ መንገድ ላይ እያስተባበርን እያስከፈትን ሚናችን እየተወጣው ነውና ኢትዮጵያ ደግሞ የአንበሳውን ድርሻ ስለተወጣች እንደ ዜግነት ሁሉም የራሱ አምባሳደር ነው ብዬ ስለማስብ እኔም ከራሴ ምን ይጠበቃል ሌላዎች ምን ማድረግ አለብን ስንል እንግዲህ ይሄ ቀላል አይደለም በዚህ ሳምንት ያለፍነው የአፍሪካ ጣሊያን የአፍሪካ ደግሞ 39ኛው 48ኛው ሁሉም በማካተት ሁለት ኮንቬንሽን ሴንተራችን ደግሞ ያው አዲስ ኢንተርናሽናል ኮንቬንሽን ሴንተር እና እንደገና አፍሪካ ሙዚየምንም በመጠቀም አኩርተናል መንገዶቻችን አጸባርቀዋል ገድሉን ደግሞ ተወጥተነዋል ስለዚህ ክብርት መሪዎቻቸው ደግሞ በራሳቸው ጃምቦ ፋናም ሲሉ ሲደንሱ የጣሊያኑም ሲንቀሳቀሱ ስናይ እንግዲህ ኢትዮጵያ ምን ያህል ሌሎችን የመሳብ የማስደሰት ይሄ ደግሞ ጸጋ ነው ቀላል ጸጋ አይደለም ብዙዎች ተመኝተውት ያላገኙት እኛ ደግሞ አስቀጥለን የቃ 2063ንም አጀንዳ ስለ ንጹህ ቦታውና ውሃውንም ብለን ተደጋጋሚ ተናግረናልና ይሄን ኃላፊነት ከመወጣት ግን ሁሉም ምን ማድረግ አለበት ሲባል አሁን ቋሚ ጠላትና ቋሚ ወዳጅ ያለም ዘመናዊ ዲጂታል አስተሳሰብ የሚባለው ከራሽያ ሚውን ከአሜሪካ ወደዚህ ሚውን ከነግብጽ እንግዲህ እኛ ሁሉንም ነገር ስናደርግ ኢትዮጵያ በማካፈል በሰጥቶ በመቀበል ነው የምታምነው በውጊያና በጦርነት የምታምን አይደለም ዲፕሎማሲያዊ ነገር ደግሞ ዋጋ እንደሚያመጣ እያየች ያለበት ሁኔታ አለና እኛ ደግሞ የምናደርጋቸው ተስፋ ለአፍሪካም ነው ለምሳሌ በጣሊያን ፎረም ላይ ጣሊያን አፍሪካ ፎረም ላይ አፍሪካ ናት የምትጠቀመው የአፍሪካ ፓናል ዲስከሽን ላይ አፍሪካ ናት እንጂ ኢትዮጵያ አይደለም ያንበሳውን ድርሻ ግን ስናደርግ ኮንቲኒቲ መኖር አለበት ይሄ አይነት ቴምቦ ሳይቀዘቅዝ ሁላችንም ኢትዮጵያን ፕሮሞት የማድረግ ወደፊት የማስቀደም በህልውናዋ ሲመጣ ደግሞ ኖ ሞር ብለን አሁን አጀንዳችን
ከግድቡ ወደ ወደቡ እያልን ነው። በምክንያት ነው። ይሄ ደግሞ የሚቀዘቅዝ ነገር የለም። ውሃው ያስፈልገናል፣ ድንበሩ ያስፈልገናል፣ ፖርቱ ያስፈልገናል። ይሄን ለማስቀጠል ግን ሁላችንም 24 ሰዓት ነቅተን መስራት አለብን። አመሰግናለሁ። እጅግ አድርገን እናመሰግናለን። 10 አለቃ አብነት ምትኩ የዘወትር አድማጫችን ተመልካቻችንና ተሳታፊያችን ነው። እንግዲህ ለሰጡን አስተያየት አቀባበላችን ጥሩ ነበር፣ ይሄን አጠናክረን ማስቀጠል አለብን ብለዋል። እንግዲህ እናመሰግናለን ለሰጡን አስተያየት። ወደ ውይይታችን እንግባ። ከአፍሪካ ህብረት ጉባኤ ጎን ለጎን የአፍሪካ ጣሊያን ሁለተኛው ጉባኤም ተካሂዷል። ቀደም ብሎ ከመሪዎቹ ጉባኤ አንድ ቀን ቀደም ብሎ እዛ ላይ የተነሱ ጉዳዮች አሉ። በተለይ ጣሊያን ከአፍሪካ አህጉር በተለይም ደግሞ ከኛ ሀገርም ጋር በዲፕሎማሲ በተለያዩ ልማት ጉዳዮች ላይ እያደረገች ያለችው ሁለትዮሽ ትብብር እያደገ መጥቷል። በተለይም ደግሞ ለአፍሪካ ለብቻ የሆነ እቅድ በማውጣትም በጀት በመመደብም እየተሰራ ይገኛል እና በዚሁ ጉባኤ ላይ ጠቅላይ ሚኒስትሯም ተገኝተዋል። የተለያዩ ንግግሮችም መልእክቶችም ተላልፈዋል እና መጀመሪያ ጉባኤው እንድምታው እና ወደ መልእክቶቹም እንሄዳለን። ፕሮፌሰር ከርሶ ልጀምር። አመሰግናለሁ። እንዳልሽው እህቴ ይሄ የጣሊያን አፍሪካ ፎረም ሁለተኛው ነው። የመጀመሪያው ሮማን የተደረገው እንግዲህ ጣሊያን ቅርብ ጊዜ የጀመረችው ስትራቴጂ ለውጥ ነው። አሁን ያለው መንግስት በተከበሩ ጠቅላይ ሚኒስትሯ ጆርጂያ የሚመራው መንግስት ሴንተር ራይት አመለካከትና አይዲዮሎጂካልና ፖለቲካል አቋም ያለው ነው። ይመጣበታል ማለት እንደሆነ ኋላ በአግባብነቱ ራሳቸው ምን ላይ የደረሱት ከአፍሪካ ጋር አፍሪካ ኢግኖር የማይተደረግ ባይፓስ ማትደረግ ሀብት ያላት ጣሊያንም በታሪክ ትስስር ያላት ክፍለ አህጉር ናት። ስለዚህ አንድ አይነት ፎረም መጀመር አለብን በሚል ነው የጀመሩት። ይሄ ከምን ላይ ተመስርተው ነው? የጃፓንና የአፍሪካ ፎረም አለ፣ የጀርመንና የአፍሪካ ፎረም አለ፣ የራሻና የአፍሪካ ፎረም አለ፣ የቻይናና የአፍሪካ ፎረም አለ። ጣሊያን እንደ ሌት ካመር ናት። የዛሬ 2-3 ዓመት ነው የጀመረችው ማለት ነው። አላማው ምንድነው? አሁን ሁሉም ስትራቴጂው ምንድነው? አፍሪካ ኢመርጀንት የሆነች ክፍለ አህጉር ስለሆነች ሁሉም እንደ ዳበረ ፍሪ ማርኬት ካፒታሊስት አፍሉዌንት የሆነ ህብረተሰብ ጣሊያን በመንግስትም ደረጃ ያቀዱት ምንድነው? ከአፍሪካ ጋር መስመራችንን በደንብ ማስተካከል አለብን ነው። ኢንቨስትመንት ላይ፣ ጆይንት ቬንቸር ላይ የአፍሪካንን ስትራቴጂክ ሮ ማቴሪያልም ደግሞ ሴኪዩር ማድረግ፣ ማክሲማይዝ ማድረግ፣ ኦፕቲማል ማድረግ በዛ የተነሳ የተጀመረ ነው ለማለት ነው። አሁን የትናንት ወዲያ ስብሰባ እንዴት ሆነ የሚለው ስኬታማ ነው ማለት ይችላሉ። በርካታ የአፍሪካ በሀገር ደረጃ ተወክለዋል። ጣሊያን እሳቸውም አላማቸውን በደንብ አስቀምጠዋል። እንዲያውም አላማቸው መንደርደሪያ ሀሳብ አድርጎ ያስቀመጡት አንድ ታዋቂ በጣሊያን ታሪክ ሁሉም ሀገር ታዋቂ ሰው አለው። ከነሱም ታዋቂ ሰው መካከል ኤንሪኮ ማቴይ የሚባሉ አሉ። የታወቁ ፐብሊክ አድሚኒስትሬተር የነበሩ ትልቅ ስልጣን የተሰጥቷቸው የጣሊያንን ህብረተሰብ ሀብት እንዴት አድርገን እንምራው በሚል በተለይ አጂፕ የሚባል አለ፣ አጀንሳ የሚባል አጂፕኛ ቤንዚን ማደያ ነበር ሀገራችን። እሱ በፋሺስት ጊዜ የተጀመረ የፔትሮሊየም ኩባንያ ነው እና እሱን በአዲስ ሁኔታ መለወጥ አለብን በሚል እሳቸው ነው ትራንስፎርም ያደረጉትና ኤና የሚባል ድርጅት ነው ያቋቋሙት። የእሳቸው እንግዲህ ሎጂክ ምንድን ነው? ከሀገር ጋር እኛ ጣሊያኖች ከሀገሮች ጋር ግንኙነት ስንፈጥር ቤዝድ ኦን ሚቹዋል ሪስፔክት፣ በእኩልነት ኢኳሊቲ፣ ሪስፔክት እና ደግሞ በመጠቃቀም ሰጥቶ በመቀበል መሆን አለበት። እኛ ይህንን ስናደርግ በወቅቱ በተለይ እንደ ምሳሌ ኢነርጂ ነው እሳቸው የሰሩት ብዙ ላይ በወቅቱ ዓለም በጣም ተጠፍራ የተያዘችው በ7 ኦይል ኮርፖሬሽኖች ነበሩ ዓለም ላይ። ገልፍ፣ ኤክሰን፣ ገልፍ ሞቢል የሚባሉ አሉ። የእንግሊዙም ሼል፣ እንደዚህ 7ቱ የአሜሪካኖች ናቸው አብዛኞቹ። እሱን አንደኛ ጣሊያን መስበር አለባት በሚል ነው። ሁለተኛ የእነሱን ሞዴል እኛ መከተል የለብንም ከሚል ነው። የእነሱ ሞዴል ምንድን ነው እንበል? አሁን አርማኮ ሳውዲ አረቢያ አለ። ገብተው 70-80-90 በመቶ ኢንትረስት ነው የሚይዙት። በኋላ እየተሻሻለ መጥተዋል። እሳቸው የሚሉት ምንድን ነው? እስካሁን እንደ ሞዴል የሚቀመጥ አለ 75-25 የሚል ሞዴል ያስቀመጡ እሳቸው ናቸው። አሳጥረዋለሁ ዝርዝር ይጠቅማል በሚል እና መንደርደሪያ ይሆነናል። 75 ሲሉ የምትሰጠው አካል ለምሳሌ ኢትዮጵያ ብትሆን ዘይት የምታወጣው መሬቱ ኢትዮጵያ ነው፣ ሀብቱ ኢትዮጵያ ነው፣ ምኑ ኢትዮጵያ ነው አይደለም። እኛም መጠቀም አለብን ኮርፖሬሽኖች። ነገር ግን
ከ25% ድረስ ከወሰዱ ይበቃቸዋል ኮርፖሬሽኖቹ 75ቱን ለሰጪው አገር ይስጡ ይልቀቁ በሚል ነው ሎጂካቸው እሳቸው እና ይህንን ኢምፕሊሜንት ለማድረግ በመጣር ይታወቃሉና አሁን ይሄ አዲሱ መንግስት የጣሊያን አዲስ እንኳን አይደለም 3 ዓመት እንደዚህ ቢያንስ ያልፈዋል ከዓለም ጋር እንዴት ዲል እናርግ ሲሉ ማጠንጠኛ አድርገው ያነሱት ሀሳብ ምንድነው ሰተን እንዲያውም ሞር ሰተን አብረን እንስራ አብረን እንደግ የሚል ሎጂክ ይዘው ነውና ይሄ ተቀባይነቱ እንዴት ነው ብቲ በጣም ጥሩ ተቀባይነት አግኝቷል። ብዙ ጊዜ ምን መሰለሽ ታዳጊ ሀገር ሆነሽ ሙልጭ አድርጎ ሀብትሽ ምን ሲሄድ ኩባንያ ብታቋቋሚ 51 49 65 35 የሚል ሞዴሎች አሉ። ያን ስታረጊ በአፍሪካም ሆነ በኤዥያም ሆነ በሌላው ቅሬታ ይፈጥራል። ይሄ ግን እናንተ ሞር ታገኛላችሁ እኛ አብረን እንሰራለን የሚል አሰራር ነውና እሱ ላይ አጠንጥነው ተነስተው ጣሊያኖች ታጥቀው ተነስተዋል። ኢንቨስት ማድረግ ይፈልጋሉ። ኢትዮጵያ ውስጥ ያለውን በኋላ እንመጣበታለን። ብዙ እየተንቀሳቀሱ እየሰሩ ነው። ኢትዮጵያ ብቻ አይደለም፣ ቱኒዚያ በጣም ብዙ ኢንትረስት አላቸው። ሞሮኮ ብዙ ኢንትረስት አላቸው። ሊቢያም ይሄ ውስጣዊ ያለመረጋጋት እስከመጣ ድረስ ብዙ ኢንትረስት አላቸው። ቁልፍ ሀገራት ብለው ከቆጠሯት ሀገር አንዷ ማናት? ኢትዮጵያ ሀገራችን ናት ማለት ነው። እና ከኢትዮጵያ ጋር ደግሞ በተለይ አሁን ካለው ፈጣን እድገት አሁን ካለው ቆራጥ አመራር ማለት ፕሮጀክት ታቅጃለሽ፣ ትነድፊያለሽ፣ ተፈራረሚያለሽ፣ ተግባራዊ ይሆናል። ይሄ ነው የሚጎለው አፍሪካ ሀገራት። ለ10 ዓመትም መፈራረም አንድ ነገር ነው፣ ግን በ10 ዓመቱ ላይ ፈጸሙ ይችላል ብዙ ሀገሮች። ተግባብተናል። አሁን አንጎላን እንውሰድ። ያ ሁሉ ሀብት እያለ ድህነቱም በጣም ነው። እኛ ጋር ድህነት የለም ማለት አይደለም፣ ግን ይሄ ሀብት እኮ የህዝብ ሀብት ነውና ድህነትን ለመቅረፍና ሀገሪቷን ለማስተኮስ መጠቀም ሲገባ የመዝረክረክና የብዙ ሁኔታዎች ይታያሉ። ናይጄሪያንም ጨምሮ ዘይት ተሸክመው ሀብታቸው እሱ ላይ ሆኑ። ብዙ ግን ምን ላይ ዋለ፣ እንዴት ዋለ፣ ለህዝብ እድገት ነው ያዋለው አይደለም የሚለው እኮ ነው ትልቁ ፈንዳሜንታል መሰረታዊ ጥያቄ። ይሄ ነው የሚጎለው። ስለዚህ እንደ ጣሊያን ሀገርና የጀርመኖችም ራሻም ጃፓንም ቻይናም አሁን ኢትዮጵያ ላይ ለምን አተኮሩ ብንል ይሄ ነው። ኢትዮጵያ ለመተው ባዷቸውን አይቀሩም። ኢትዮጵያ ለመተው ሰርተው አሰርተው ሞራሊ እንኳን ይረካሉ። ምክንያቱም ተጠቅመን ያድጋሉ። እኛ እነሱም ፌር በሆነ ሁኔታ ያሰሩናል። ኦክሲጅን አያሳጥሩንም። አላደለ መዝረክረኩ የለም አትሊስት ነው እና በዛነስ በአግባቡ ሰርቶ መስራት መጠቀም ማግኘት ነው የሚፈልጉት። እኛ የምንፈልገው ምንድን ነው? ማደግ። ከነሱ ቴክኖሎጂ ነው የምንፈልገው፣ ከነሱ እውቀት ነው ኤክስፐርቲዝ ነው የምንፈልገው። እንደገና ደግሞ ሀብታችንን በስነ ስርዓት መምራት ነው የምናደርገው አይደለም። እነሱ የሚገባቸውን ይሰጣል እንጂ ይሄ ሙልጭ ጋምብሊንግ አይደለም። በዛ መልክ ነው ብዙ ኦይል ኩባንያ የሚሰሩት ለማለት ነው። መልካም ዶክተር ወደ እርስዎ ልምጣ። የጣሊያን አፍሪካን ግንኙነት ከመነሻው ጀምሮ ደግሞ ለአፍሪካ ነድፎ እየሰሩ ያሉትን ነገር ፕሮፌሰር በግልጽ ነግረውናል። ወደ ሀገራችን እንምጣና በተለይም ደግሞ በመሰረተ ልማት፣ በግብርናው ዘርፍ፣ በተለያዩ የኢንቨስትመንትም ዘርፎች ላይ የጣሊያን ኩባንያዎች በዋናነትም በመሰረተ ልማት ዘርፉ ላይ በአብነት ማንሳት ምንችላቸው ፕሮጀክቶችን ጭምር የሰሩ ኩባንያዎች አሉ። ይሄ የዲፕሎማሲ ውጤት ነውና አሁን ላይ አፍሪካ በተለይም ደግሞ ኢትዮጵያ ያላትን ሀብት ለማውጣት በሰጥቶ መቀበል ፖሊሲ የመጣው የጣሊያን የሁለትዮሽ ዲፕሎማሲ ምን ያህል ለኢትዮጵያ ሀብቷን ወደ ኢኮኖሚ ለመቀየር አድቫንቴጅ አለው ወይንም እድል ይፈጥራል? በመጀመሪያ ያው ፕሮፌሰር እንዳሉት ጣሊያን ከብዙ ሀገሮች በተለይ ባለፉት 10-20 ዓመታት የተለያዩ ሀገሮች ከምስራቅ ነው እንደዚህ አይነት ኢኒሼቲቭ የምናየው። የቱርክ 2000 የአፍሪካ መከፈት የሚል ፖሊሲ ያላቸው፣ የቻይና አፍሪካ ሪሌሽንሽፕ ምናምን። ጣሊያኖች ያው ዘግይተው ቢመጡም ከአውሮፓ ግን ቀዳሚ ያደርጋቸዋል። ጣሊያን ራሷን የአውሮፓ የአፍሪካ መግቢያ አድርጋ ነው እየሰራች ያለችው እና የዚሁ ሜማቲ ፕላን አንዱ ነገር ምንድነው? አፍሪካን እንደ ድሮ በዚህ በርሊን ላይ እንደሰራ ነው ነገር መሆን እንደማይችል ሌላው ቀርቶ ጉተሬዝ የተናገሩት አለ 1946 አይደለም 2026 ነው ያለ ነው። 2026 ማለት ትልቅ ትርጉም አለው ነው። ካሁን በኋላ ማህበረሰቦች አገሮች የራሳቸውን ጥቅም ለማስከበር
በጣም ብዙ ርቀት ነው የሚሄዱት። ስለዚህ አፍሪካም ከዛ የተለየች አይደለችም። በዛ መነሻነት ነው እንግዲህ በ2024 ጃንዋሪ ላይ ሮም ላይ የተካሄደው የዚሁ የኢጣሊያን አፍሪካ ሰሚት ያስቀመጣቸው ፕሪንሲፕሎች አሁንም አዲስ አበባ ላይ በተደረገው ነገር እንዳሉ ናቸው እንደ ፕሪንሲፕል። የሁለቱ ሰሚቶች ግን ልዩነት ምንድነው? የመጀመሪያው ጣሊያን ቃል የገባችበት ወደ ስራ ሳይሆን ወደ ቃል የገባችበት ሁኔታ ነበር። ያሁኑ ቃል የተገባው ወደ 100 አይነት ፕሮጀክቶች በ14 የአፍሪካ ሀገራት ላይ ኢምፕሊመንት አድርጋለች። እነዚህ ቃል የተገቡ ነገሮች ምን ያህል ደረሱ የሚልም ግምገማ ነው። በሁለተኛ ደረጃ የመጀመሪያው ሰሚት ጣሊያንን የአፍሪካ መግቢያ በር እንዳደረገው የሁለተኛው ሰሚት ደግሞ ኢትዮጵያን የአውሮፓ መግቢያ በር መሆኗን ያሳየ ነው። ስለዚህ ኢትዮጵያ በመጀመሪያ ደረጃ ይሄ የጣሊያን ኢኒሺዬቲቭ ሁለተኛውን ጉባኤ ከሮም ቀጥሎ ወደ አዲስ አበባ መምጣቱ ሲምቦሊካሊ ኢትዮጵያ የአፍሪካ ልክ እንደ ኢትዮጵያ አየር መንገድ ከዚህ በፊት ሞቶ ነበር አይደል? ብሪንጊንግ አፍሪካን ቱጌዘር የሚል ልክ አሁንም ኢትዮጵያ የአፍሪካ ሴንተር መሆኗን ስለዚህ ሮም እና አዲስ አበባ ምንድነው የሚሆኑት ማለት ነው? ዛር ዘ ሴንተር ኦፍ ለአፍሪካ ሴንተር ሮም ስትሆን ለአውሮፓ ሴንተር ደግሞ አፍሪካን የምታገኝበት ቦታ ኢትዮጵያ አዲስ አበባ ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ኢትዮጵያ ከጣሊያን ጋር ያላት ግንኙነት በነገራችን ላይ ከጦርነቱም በኋላ ብዙ ፕሮግረስ ያለው ነው። ከጣሊያኖች አይ ዶንት ኖ አንድም ኃላፊነት የሚሰማቸው ይመስለኛል። ልክ ጀርመኖች አይሁዶች ላይ እንደሚሰማቸው ልክ እዚህ ላይ ያደረጉት ነገር ኢትዮጵያ ላይ ያደረጉት ነገር በሆነ መንገድ መክፈል እንዳለባቸው የሚያምኑ ይመስለኛል። በዚህም የተነሳ ነው እንደ ሳሊኒ የመሳሰሉ ድርጅቶች የህዳሴውን ግድብ በመርዳት ትልቅ አስተዋጽኦ አላቸው። የጣሊያኖች ከኢትዮጵያ ጋር ያላቸው ግንኙነት በብዙ ኢንቨስትመንት ለምሳሌ የቆዳ ውጤቶች ላይ የሚሰሩት ስራ እስከዛሬ የኢትዮጵያና የጣሊያን ግንኙነት ምንም እንኳን ባንረሳም ማለት ነው መጥፎ ጥቁር አሻራውን ባንረሳም ግን ጣሊያኖች ደግሞ ከኢትዮጵያ ጋር አስተሳስሯቸዋል። ለብዙ ዘመናት ስለ መንገድ ስናወራ ጣሊያን የሰራው መንገድ ጣሊያን የሰራው ስንል ነበርና ታሪክን ያው እንትን አይደል ናሬሽን አይደል ናሬሽኑን ፖዚቲቭኑም ናሬሽን ማምጣት ምክንያቱም እነሱ ፖዚቲቭ ሆነው ሲመጡ እኛም ደግሞ ፖዚቲቭ መሆን አለብን ነው። ሁለተኛ ታንጀብል የሆነ የሚጨበጥ ነገር ይዘው ነው የመጡት። ለአፍሪካ 5.5 ቢሊየን ዶላር ነው ይዘው የመጡት። ሌላው ፕሪንሲፕል ይዘው ነው የመጡት። በቃ በእኩልነት ላይ የተመረኮዘ ነው። ሌላው ታሪካዊ የሆነን የግንኙነት አስተሳሰብን ለውጠው ነው የመጡት። ለምሳሌ እርዳታ እንሰጣቸዋለን ብለው አይደለም የመጡት። ኢንቨስትመንት አንድ ላይ እናድርግ ነው ብለው ነው የመጡት። ስለዚህ ከአስተሳሰብ ጀምሮ እስከ ዛሬ ያለውን የኮሎኒያሊዝምም የኒዮ ኮሎኒያሊዝም የቅኝ ግዛትም ከዛ በኋላ ደግሞ አዲሱ ቅኝ ግዛትንም አስተሳሰብ ቻሌንጅ አድርገው ነው የመጡት። ስለዚህ ከአፍሪካ ጋር ያላቸውን ግንኙነት በዚህ ማየት እንጂ ከኢትዮጵያ ጋር ጠቅላይ ሚኒስቴሯ ስንት ጊዜ ነው የመጡት? ኢትዮጵያን እንደ ሴንተር መቁጠራቸው ማለት ነው። ኢትዮጵያን ከ14 አገሮች አንዱ አድርገው ነው የቆጠሩት። ስለዚህ የአዲስ አበባን ሴንትራልነት የአዲስ አበባን ማዕከላዊነት በደንብ የተቀበለች ጣሊያን ነው ከፊታችን አሁን የመጣችው ማለት ነው። ጣሊያኖች ከአሁን በኋላ እንደ አውሮፓ ላይም ተጽዕኖ የሚያሳድሩ ይመስለኛል። በጣም አክቲቭ የሆነ ጠቅላይ ሚኒስቴር አላቸው።
እኛም አክቲቭ መንግስት ጠቅላይ ሚኒስትር ነው ያለን አሰርቲቭ የሆነ መንግስት ነው ያለን እነሱም አሰርቲቭ የሆነ መንግስት ነው ያላቸው ስለዚህ እኔ በኢትዮጵያና በጣሊያን ታሪክ እንደዚህ ነገሮች ተገጣጥመው የጣሊያንና የኢትዮጵያ ታሪክ ፒክ ደረጃ የደረሰበት ክላይማክስ ደረጃ የደረሰበት ጊዜ ይመስለኛል ይሄ እንዴት እንጠቀምበታለን ትልቁ ነገር እሱ ነው ይሄን አንደኛ የጀመርናቸው ልማቶች አንድ ፕሮጀክት ሰርተን እንደምናስረክብ እነሱንም በእነሱ ፕሮጀክቶች ማሳየት አለብን ሁለተኛ ትልቅ ነገር ይዘው የመጡት ፕራዮሪቲ እኛ የምንሰጣቸውና እነሱ የሚሰጧቸው ቅድሚያ የምንሰጣቸው ነገሮች ነው ይዘው የመጡት ኢነርጂ ነው ይዘው የመጡት ጂኦተርማል ኢትዮጵያ ያላትን ሀብት ይዘው ነው የመጡት ኢንቨስት የሚያደርጉት ለምሳሌ ነጮቹ አሁን ብዙ ጊዜ ምዕራባውያን መተው ኢትዮጵያ ላይ ኢንቨስት የሚያደርጉት እነሱ የሚፈልጉትን ነገር ነው እንጂ ከኛ ጋር የሚገጣጠምን ነገር ለማሰብ እንኳን አይ ዶንት ኖ እኔ የአበባ ፕሮጀክቶቻችን መጠናት አለባቸው የኛ ፍላጎቶች ነበሩ ወይ በጊዜው የነበረው ሁኔታ የኛ ነው ወይ ወይስ ደግሞ የሆነ ገንዘብ በጊዜው ስለሚያስፈልገን ማድረግ የነበረብን ነው ወይ ያሉ ሀብቶችን ሳናይ የመጡ አሁን እንደዛ አይደለም አንደኛ እያንዳንዱ በኢንፍራስትራክቸር በግንባታ ላይ በአይቲ በኤአይ ሳይቀር በግብርና ላይ በትምህርት ላይ በትሬኒንግ ላይ እነዚህ ለአንድ አገር መሰረታዊ የሆኑ የሚያስፈልጉ ነገሮችን ይዘው ነው የመጡት ስለዚህ ኢትዮጵያ ትልቅ እድል ተከፍቶላታል ማለት ነው በዚህ ማለት ነው ሌላው በጣም መታየት ያለበት ለሌሎች ሀገሮች የሚያስተላልፈው መልእክት ነው ጣሊያንን እዩ የምንልበት ዘመን እየመጣ ይመስለኛል የሆነ ሀገር መጥቶ ኢትዮጵያን እንደ ድሮ እንደ እርዳታ ትሪት ሊያደርግ ከፈለገ የሆነ ኃይል መጥቶ ኢትዮጵያን እንደዚህ አድርጉ እንዲያድርጉ ማለት ከፈለገ ምን አስተላልፈው መልእክት ምንድነው ፕሊዝ እስቲ ጣሊያንን የምታደርገውን እዩ የምንልበት ዘመን የመጣ ይመስለኛል መልካም እዚሁ ላይ ፕሮፌሰር እንመለሳለን በዚሁ በአፍሪካ ጣሊያን ሁለተኛው ጉባኤ ላይ የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሚሎኒ አሁን ካወራነው ነገር ጋር በጣም እጅግ የሚተሳሰር ሐሳብ አስተላልፈው ነበር መልእክታቸውን እንከታተላለን በዛውም ደግሞ የኛው ጠቅላይ ሚኒስትር ዶክተር አብይ አህመድም የአፍሪካን አቅም ዓለም እንዴት ማየት አለበት እንዴት ነው ጊዜው ለአፍሪካ መሆኑን ያረጋገጡበትን መልእክት ተከታትለን እንመለሳለን አጫጭር መልእክቶች ናቸው ሁለቱንም ጠቅላይ ሚኒስትሮችን መልእክት ተከታትለን ስንመለስ ውይይታችንን እንቀጥላለን አብራችሁን ቆዩ Because the challenge of a totally new cooperation በአዲሱ ጥምረታችን አፍሪካ የራሷን ሀብት የምትጠቀምበት መንገድ እንፈጥራለን አፍሪካ ጥሬ ሀብቷን ለራሷ እድገት እንድትጠቀምበትም እንሻለን እንዲሁም ስደትን መጠቀሚያ ማድረግ አንፈልግም በተለይም ዝቅተኛ የሰው ኃይል ለማግኘት ሲባል ለስደት ምክንያት ስለሆኑ መሰረታዊ ችግሮች መፍትሄ እንዲኖር እንፈልጋለን ሀገራቸውን ማልማት እየቻሉ ለሚሰደዱ ዜጎች መታገል አለብን ይህ የጋራ ኃላፊነታችን ሊሆን ይገባል ይህን ስናደርግ ክብር ባለው መልኩ እንዲሆንም እንፈልጋለን አፍሪካ በሀብቷና በዜጎቿ እንድትበለጽግ እኛ ኃላፊነታችንን እንወጣለን Ethiopia is increasingly connecting Africa to the world ኢትዮጵያ እንደ አህጉር አፍሪካን ከተቀረው ዓለም ጋር ለማስተሳሰር የምታበረከተው ሚና እየጨመረ ነው በተለይም ኢትዮጵያ አሁን ላይ በሎጂስቲክስና በአቪዬሽን ዘርፍ የምትሰራቸው ስራዎች ለዚህ ማሳያ ናቸው በርካታ ዓለም አቀፍ ጉባኤዎችን እያስተናገደች ነው በዓለም አቀፍ መድረክ የአፍሪካ ድምጽ ከፍ ብሎ እንዲሰማ እያደረገችም ትገኛለች የኛ ትልቁ ሀብታችን ህዝባችን ነው የወጣት ኃይል ያለበት አህጉር ነው ትልቅ ተስፋ ያለው አህጉር ነው በዚህም የሥራ ዕድልን መፍጠር ያስችላል ቴክኖሎጂ በተለይም ደግሞ የሰው ሰራሽ አስተውሎት ለነገዋ አፍሪካ ዋነኛ ሞተር አድርገን እየሰራን ነው በመሰረተ ልማትና በጤናው ዘርፍ ህዝብን ማዕከል ያደረጉ ስራዎች እየሰራን እንገኛለን እንግዲህ በአፍሪካ ጣሊያን ጉባኤ ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሚሎኒ ያስተላለፉትን መልእክት ነው አሁን ላይ አፍሪካ ምን ትመስላለች አሁን ላይ ደግሞ ጣሊያን ለአፍሪካ ምን እድል ይዛ መጥታለች የሚሉ መልእክቶችን እኛም ስናወራበት የነበረውን ባጭሩ ሰምተን ተመልሰናል ውይይታችንን እንቀጥላለን ፕሮፌሰር ሐሳብ እንዳሉት ሲገልጹልኝ ነበር ወደ ሶልታ ለመጨማመር ነው እንግዲህ
ጣሊያን ያላት ኢንዱስትሪያል ቤዝ ቶፕ ከሚባሉ ሀገራት መካከል ነው። በተለይ በአርኪቴክቸር፣ ኢንፍራስትራክቸር፣ ሎጂስቲክስ፣ ትራንስፖርቴሽን፣ ኤነርጂ ፕሮሰሲንግ ላይ፣ ሌዘር ፕሮዳክትስ ላይ፣ ቴክስታይል ኢንዱስትሪም የመሳሰሉት በሙሉ ፋሽን ጭምር ለምሳሌ አሉ ከሚባሉ ሀገራት የታሪክና የካልቸር ሀገር ብቻ አይደለችው ማለት ነው። እና ያን ሁሉ የተካኑ ናቸው፣ ኤክስፐርቱ አላቸው። አሁንም ይህንን አዲሱ ኢኒሺዬቲቭ ላይ አብሮ ለመስራት የሚፈልገው በዚህ ነው። ኢትዮጵያ ደግሞ ኒዷ ምንድነው? ውሃ ሀብት አለን። ያው ዊ ቢልድ ትልቁ ኩባንያ የምናውቀው ነው። ድሮ ያው እሱ ቀጣይ ፕሮጀክቶች አሉ የምናስባቸው። ለሱ ግብአት ፋይናንስና ገንዘብ ያስፈልገናል። ለሱ ቴክኒካል ኤክስፐርት ያስፈልገናል። የኛ ልጆች አዲሱ ትውልድ እየተገነባ እንዳለ ሁሉ በተመለከተ በፈጠነ ሁኔታ መስራት፣ ሞደርናይዝድ ሆነ ቲንኪንግ፣ ቲም ወርክ የመሳሰለው ሁሉ ብዙ እየተማርን እየቀሰምን ነው። ቴክኖሎጂ ትራንስፈርም አለ። እሱ በሱ ለመስራት ነው የታሰበው። አሁን የተቀመጠው 5.5 ቢሊዮን እንግዲህ ምንድነው ፕሮጀክቶች ተቀርጸው መቅረብም አለባቸው። አሁን ኢትዮጵያን ከሌላ አፍሪካ ሀገራት ለየት የሚያደርገው ሁኔታ አለ። ተዘጋጅቶ ያልቀረበ አፍሪካ ሀገር ውርጭ ላይ ነው የሚቀረው። ገንዘቡ ደግሞ ተመላሽ አይሆንምና አሁን እኔ ያንዳንዱ የኢትዮጵያ ሚኒስቴር መስሪያ ቤቶች በክልልም ደረጃ ፌዴራል ሚኒስቴር ፕሮጀክቶች ያሉንን የ10 ዓመት ፕላን የ5 ዓመት ፕላናችንን በደንብ አለ አይደለ ገንዘብ እናገኝበት ከጣሊያን ጋር ምንሰራበት ላይ አትኩረን በደንብ መስራት አለብን። ገንዘቡ ተመድቧል። እነሱ የሚፈልጉት ቫየብል የሆነ ፕሮጀክት ነው። ውሃ የሚቋጥር ውጤት የሚያሳይ ያስ ከሆነ ድረስ ወደ ኋላ አይሉ አላማቸውም ይሄ ነው። ከመስጠት ስለማይመለሱ እስካሁን ድረስ ባለው ስላቋረጥኩት ይቅርታ፣ ግን እስከ 1.4 ቢሊዮን ዶላር የሚሆን ጣሊያን ኢትዮጵያ ላይ ኢንቨስት አድርጋለች ቁጥሮች እንደሚያመላክቱትና ይሄ ውጤት ላይ የተመረኮዘ ነው። ይሄን ያህል ፋይናንስ ማድረግ ትልቅ እድል ነው። በጣም እንዴ እሱማ አለ። ይሄ የታወቀ ነው። ኖን ፋክተር ብዬ አለፍኩት ነው። ምንድነው እሱማ ራሱ ብዙ ልጆች ከጣሊያን ጋር ሰርተናል። ብዙ ኩባንያዎችም አሉ መካከለኛ የሚሆኑ በሌደር በምን የምንሰራ ኮፊ ላይ የምንሰራ ኩባንያዎችም ይኖራሉ ብዬ ገምታለሁ። ብዙ ነገሮች ጠቀሜታ አግኝተናል ከነሱ ጋር። የጣሊያን ነፃ ማርኬት ኢኮኖሚ ስለሆነ ክፍት ናቸው ከኛ ጋር። የኛም ሰዎች እንኳን ሮማ አሁን ሚላኖ ማለት ኢንዱስትሪያል ቤዙ ነው። ሎምባርዲያ ይሄ ላሶ ሎምባርዲያ ሰሜን ጣሊያን በሙሉ ኢንዱስትሪያል ሴንተሩ እዛ ነው። ከነሱ ጋር ነው ብዙ ኩባንያ ጋር ንግግሮች ያሉን። ከነሱ ጋር ብዙ ምን ሰራው። ጣሊያን ወደ ደቡብ የርሽ ቁጥር እየደህየ ታዳጊ ሀገር አይደለም ማለት አይደለም፣ ግን ወደ እርሻ ሆነና እንትን ይላል እና አለን በጣም በርካታ ኩባንያ ጣሊያኖች ጋር ምን ሰራቸው ፕሮጀክቶች አሉ፣ ፕሮዲዩስ የሚደረጉ ነገሮች አሉ። በዚህ መንፈስ ነው አሁን እንግዲህ በሰፊው ምን ቀጥለው ወደፊት ማለት ነው። ያን ለማለት ነው። ይሄን ካልኩ በኋላ ምንድነው አላማቸውን ወደ ኋላ እናገረው ያላልኩት ምንድነው ትልቅ አጀንዳ አድርገው ምዕራብ ሀገራት የመጡት ያው በእነሱ አይን ማየት አለብን፣ ማክበር አለብን። የሰው መፋለስ አለ፣ የኢኮኖሚ መዛባት አለ። ሰላምና መረጋጋት የሌለባቸው ሀገራት ኢሊጋሊ ማይግሬት እያደረጉ ነው። ጣሊያን ደግሞ በላምፓዶሲያ በቱኒዚያ በኩል በጣም ቅርብ ነው። ስለሆነ ብዙ ቻሌንጅ የሆነባቸው እሱ ነው። እሱ እንዴት መመለስ እንደሚችሉ ስለዚህ እንደ መንግስት ስትራቴጂ ያደረጉት ምንድነው እዛው አፍሪካ ሀገር ሄደን አለ አይደለ ብዙ ቁልፍ ፕሮጀክቶች መመስረት ይገባናል። ያን ስናደርግ ወጣቱ 70% የሆነ አፍሪካ ወጣት ዩት ነው። ስራ ይፈልጋል፣ ተስፋ ይፈልጋል፣ መስራት ይፈልጋል አይደለም። ለሱ ስራ መፍጠርም አለብን። ያን ስናደርግ ነው ቁጥሩ እየቀነሰ የሚመጣው እንጂ በዛ ሆነን ማሪኔር ላይ ውሃ ላይ ባህሩን መከላከሉ ብቻ ከ70-60% ወደ 0% ሊወርድ አይችልም። እዛው ባሉበት እንዲቆዩ ማለት ካስፈለገ ይሄን ማድረግ አለብን የሚል ስትራቴጂ አካልም እንደሆነ ብዬ ነው ማስበር የምፈልገው። እጅግ አድርጌ አመሰግናለሁ ፕሮፌሰር። ሌላኛው የዲፕሎማሲ ገጻችን የሚያመለክተው ደግሞ በ1920ዎቹ መጀመሪያ አካባቢ ኤምባሲዋን እንደከፈተች ኢትዮጵያ ላይ በተለይም ከአፍሪካ ሀገራት ቀዳሚ ኤምባሲ አዲስ አበባ ላይ እንደከፈተች ያሳያል የቱርክ መንግስትና የቱርክ አፍሪካ ደግሞ የቱርክ ኢትዮጵያን ግንኙነት እናያለን። በተለይም ቱርክ የትላልቅ ዓለም ህብረቶች አባልም ብትሆን ግን ከሁሉም ሀገር ጋር ሰላም የጋራ ስምምነት ላይ ሆኖ ለሀገር ጥቅም መስራት የሚለው መርህ ትከተላለችና አሁን ላይ የቱርክና ኢትዮጵያን በተለይም ደግሞ አለፍ ብለን የቱርክና አፍሪካን ግንኙነት እንዴት ማየት እንችላለን? ዶክተር ከርሶ ልጀምር። እሺ
እንግዲህ የቱርክና የኢትዮጵያ ግንኙነት ታሪካዊ ነው። ምናልባትም ከጣሊያን ቀደም ይላል የቀደመ ነው። በጣም እንግዲህ ያው ከኤምፓየራቸው ጋር ተያይዞ ማለት ነው፣ ከኦቶማን ኤምፓየር ጋር ተያይዞ ማለት ነው። ቱርክ በነገራችን ላይ በ1926 ነው ኤምባሲዋን እርግጥ ከሁሉም አፍሪካ አገር ቀድማ ኢትዮጵያ የከፈተችው። ግን ብዙ ሰው የሚረሳው 1912 ላይ ኮንሰላ ነበራቸው ሀረር ላይ። ስለዚህ በአፍሪካ ኢትዮጵያ ነች የመጀመሪያ መሆን የምችለው ኢትዮጵያ ነች። ለምን ኢንዲፔንደንት ሀገር ስለሆነ ሎጂኩ ያ ነው። ነፃ ሀገር ብቸኛ ነፃ ሀገር ኢትዮጵያ ነው። የዛኔ ከጅቡቲ ጋር ቢደረግ ከፈረንሳይ ጋር ማለት ነው፣ ሌላ ሎጂክ ስለሌለው ማለት ነው። ስለዚህ የኛ የዲፕሎማቲክ ግንኙነታችን ከነፃነታችን ጋር እጅግ የተቆራኘ ነው። አንደኛ እሱ ነው። ሁለተኛ ቱርኮች ራሳቸውን እንደ ኮሎናይዘር አድርገው አይደሉም። ልክ እኛ በአንድ ወቅት እንደነበረን ኤምፓየር እነሱም ኤምፓየር ናቸው። ስለዚህ ሞደርን ኮሎኒያል ስቴት አይደሉም። የዘመናዊ የቅኝ ገዢ አገር ያለ መሆናቸው በተወሰነ ደረጃ እነሱና እኛን የሚያመሳስል፣ ለምሳሌ እኛ የአድዋ ድል አለን፣ እነሱ ደግሞ ቻናካሌ የሚሉት ድል አላቸው ከአውሮፓውያን ጋር የተዋጉበትና በተለይ ኢስታንቡልን ሁሉም አውሮፓዊ ሀገር ይዞ ኮሎኒ ውስጥ ለመክተት ያደረገውን ነገር እና ዘሴም ሳይኮሎጂ አለን በነገራችን ላይ አውሮፓ ላይ ኮሎኒያሊዝም ላይ ያለን ማለት ነው። ሌላው ቱርክ ራሷን እንደ አንድ ከኒዮ ኮሎኒያሊዝም ነፃ የሚወጣ አገር ራሷን አድርጋ ነው የምትቆጥረው እንጂ እንደ አውሮፓ የምትቆጥር ባለመሆኗ ይሄ ራሱ ፓራሌል የሆነ ኮንሽስነስ ሰጥቷቸዋል። አፍሪካ ጋር የሚኖራቸው ግንኙነት እንደ አውሮፓ መሆን እንደሌለበት ይሄንን ባገኙት አጋጣሚ ያሰምሩበታል። ስለዚህ የአፍሪካ በተለይ ይሄ አክ ፓርቲ የሚባለው የቱርክ አሁን ገዢ የሚባለው ኤኬ ፓርቲ የሚባለው በቱርክኛ አክ ፓርቲ ይሉታል። እሱ ከመጣ በኋላ ደግሞ አፍሪካ ላይ ልዩ የሆነ ኢንተረስት፣ ሙቹዋል የሆነ እድገት፣ አብሮ የማደግ አፍሪካን እንደ ኢንቨስትመንት መዳረሻ መቁጠር፣ ከአፍሪካ ጋር መስራት ይቻላል ብለው ያምናሉ። ሌላው ትንሽ ለየት የሚያደርገው የቱርክና የአፍሪካ ግንኙነት ልክ እንደ ቻይና እንደ ህንድ አይነት ባህሪ ያለው በአገሮች የውስጥ ጉዳይ ያለ መግባት፣ ኮንዲሽኖች ያለ ማስቀመጥ፣ ይሄን ማረግልህ ይሄን ካረክ ነው ይሄን ምናምን የሚል የአውሮፓ የበላይነት አይነት እንትን ያለ መኖር ማለት ነው። ሌላው አንዳንድ በምንለያይባቸው አጀንዳዎች ቱርክና ኢትዮጵያም ሆኖ ቱርክና ሌላ አፍሪካ ሀገር በሚለያዩባቸው ነገሮች በተቻለ መጠን ለመረዳት መሞከር። ስለዚህ ነው ማንጣለው። የምንለያይባቸው እንኳን ነገሮች ቢኖሩ ወደ ዲፕሎማቲክ ጠብ ላለመግባት ይጥራሉ። በተቻለ መጠን ያንን አገር እንደ አገሩ ሁኔታ ለመረዳት የመጣር ሁኔታ አለ። ሌላው ብዙ ችግራቸው ከኛ ጋር ይመሳሰላል። ለምሳሌ የኩርድ ችግር አለባቸው፣ እኛም እንደ እንትን እንዳለብን ማለት ነው። የተለያዩ አይነት የኤትኒክ ሙቭመንቶች እንዳሉብን ማለት ነው። ሌላው በጣም የሚያመሳስለንና በጣም የሚያገናኘን የሚመስለን እነሱም እኛም ቮላታይል የሆነ ጂኦግራፊ ውስጥ ነው የምንኖረው፣ ይረዱናል የሚል ግምት ያለንም እሱ ነው። ለምሳሌ እነሱ በፈረሰች ኢራቅና በፈረሰች ሶሪያ መካከል ነው የሚኖሩት። ጂኦፖለቲካቸውን በዛ አግባብ በዛ ፍሬምወርክ ውስጥ ነው ጥቅማቸውን ለማስከበር የሚጥሩት። ልክ
ልከኛ እዚህ አካባቢ የሚገኘው የቀጠናዊ ችግርን እኛ ፌስ እንዳደረግነው ማለት ነው እነሱም ፌስ ያደረጉት ስለዚህ እኔ በቱርክና በኢትዮጵያ መካከል ያለው ግንኙነት ሁለት ነገር ነው አንደኛ አላይመንት ለዋለው የሚያገናኘን ነገር አለ ኢንቨስትመንት ምናምን ሁለተኛ ግን አንደርስታንዲንግ ነው እኛ ምናደርጋቸው ነገሮች ልክ ቱርኮቹ ለምሳሌ የቱርክ ፖለቲካን የሚከታተል ሰው ሁሉ ቀን ሶሪያ ለምን ትገባላችሁ ሲባል አውሮፓ ከዛ መጥቶ ሶሪያን ልግባ ይላል አሜሪካ እኛ ለምንድን ነው የምንከለከለው እንላለን እኛም አሁን ለምሳሌ ጎረቤት አካባቢ ያለንን ኢንተረስት ልክ እኛ ማለት ነው አሁን ሶማሌ ወይም ደግሞ ጅቡቲ ላይ ለምን ኢንተረስት አላቸው ይላል ለምን ኤርትራ ላይ ኢንተረስት አላቸው ይላል እንደ ቱርኮች የሚረዳን ያለ አይመስለኝም የስነ ልቦና መቀራረብ ዘሴም አይነት ፕሮብለም ነው ያለብንና እነዚህን ሁሉ በአንድ ላይ አድርገን ፓኬጅ አድርገን የኢትዮጵያና የቱርክን ግንኙነት ማየት ያለብን ይመስለኛል በዛ የተነሳ እኔ በኢትዮጵያና በቱርክ መካከል ፖዚቲቭ የሆነ ግንኙነት መፈጠር አለበት ይፈጠራል ብዬ አስባለሁ ለምን ከማንኛው ይሄ ኢመርጂንግ ፓወር በተለየ ሁኔታ ችግሮቻችንና አንድ የሚያደርጉን ነገሮች በጣም ተመሳሳይ ናቸው ብዬ እዚህ ጋር ያዙት ዶክተር እንመለሳለን መስመር ላይ ተመልካች እንዳለ እየተነገረኝ ስለሆነ እስቲ ሐሳባቸውን እንጋራና እንመለሳለን ሄሎ ጤና ይስጥልን ከፍ ቢልልን ድምጾት ትንሽ ይርቃል ከፍ ይበሉና ከፍ ያርጉ ድምጾትንና ማን ልበል ከየት ነው ይደወሉልን እሺ አመሰግናለሁ አቶ ደንደና ወልቀባ ባላለሁ እሺ ደንደና ወልቀባ ከአምቦ ሐሳቦትን ይቀጥሉልን ትንሽ ድምጾትን ግን ከፍ ያርጉ እሺ አመሰግናለሁ እንግዲህ መጀመሪያ አንቺንም ዶክተሩንም ፕሮፌሰሩንም ለማመስገን ፈልጋለሁ እናመሰግናለን በመቀጠል እንግዲህ ኢትዮጵያ ከተለመደው በላይ ከመጀመሪያ ከአቀባበል እስከ ሽኝቱ ድረስ በጣም የሚያኩራና ደስ የሚል አቀባበል ነው ያደረጉት በጣም በዚህ ኮርቻለሁ በመቀጠል እንግዲህ እንደምትጠቀው እውነት ለመናገር በጣም በልጽጋ አድጋ ማግኘታቸው በጣም ደስ ብሏቸዋል በተለይ አንድ ሴት ስትናገር ምንድነው ሰማሁት መጀመሪያ መጨረሻ ሲከታተል ነበረ መጀመሪያ ሲመጣ የእንተን ሆቴል ብቻ ነበረ አሁን ግን ብዙ ሆቴሎች ተሰርቶ ነው ተለውጦ ነው አዲስ አበባን ያገኘሁት ብላ ስትናገርም ሰምቻለሁ እነሱም በጣም በልማታችን በኢትዮጵያ እድገት በጣም ተደስተዋል ዲፕሎማቶቻችን ደግሞ ወደፊት ከኛ ጋር አጋር ሆኖ ኢትዮጵያን ለማልማት ፕሮሚስ እንደገቡ ነው የተገነዘቡ በተለይ የቻይናዋ ጠቅላይ ሚኒስትር ከጎናችሁ ነኝ ኢትዮጵያን እናግዛለን ብላ በቃ ፕሮሚስ ገብታ ስትናገር ሰምቻለሁ በጣም ነው ደስ አለኝ ስለዚህ አሁን ምንድነው መንግስታችን እንደምታውቀው ያለ የሚያደርገው ዲፕሎማሲ ለልማት ያለውን ቁርጠኝነት ኢትዮጵያ በአጠቃላይ ልማት ነው እንጂ ጥላቻ እድገት እንደምትቆርጠን ተገንዝበዋል እንግዲህ አሁን በጣም ነው አድንቆ ሄዱት እንግዲህ አሁን እኛ ደግሞ በዚህ አጋጣሚ ከመንግስታችን ጎን ነው ነን አገራችን ለመበልጸግ አገራችን ለመለወጥ አገራችን እንድታድግ ባለንበት ኤሪያ ባለንበት ፖዚሽን መንግስት ዘርፍን አገራችን ለወደፊት እንድትለወጥ እናድርግ ፎርምስ እንግባ ለምርጫችን ቁጥጥርና መንግስታችን እናሻግር የሚል ሀሳብ ለመስጠት ነው በጣም አመሰግናለሁ እናመሰግናለን ደንደና ወልቀባ የዞትር ተመልካቻችንና ተሳታፊያችን ናቸው እንግዲህ የሰጡንን አስተያየት ተቀብለናል እጅግ ደስ የሚል ነበር እንግዲህ አቀባበላችንም የሚል ነው ወደ ውይይታችን እንመለሳለን እንግዲህ ቱርክ ላይ ነው ያቆምነውና ዶክተር ሐሳቦትን ሳያውቋጩ ነው ወደ ተመልካች ሄድ ነው እድል ስጦት እሺ ስለዚህ እኔ በሁለት ነገሮች ቅድም እንዳልኩት ከቱርኮች ጋር ምን ለያይባቸው እንኳን ነገሮች ቢኖሩ ሁለታችንም የሰለጠነ አይነት የፖለቲካ አካሄድ ስለምንፈልግ አንደርስታንድ የምንደራረግ ይመስለኛል በጣም ይረዱናል ብዬ ኢቭን በጣም የሚገርማችሁ የቱርክና ኢትዮጵያ ፓራላልን ራሱ በህዳሴ ግድብ እነሱም ይሸዋላቸው ልክ እንደ ህዳሴ ግድብ
እነሱም የሰሩት ግድብ አለ ከነ ኢራቅ ከነ ምናምን ጋር ኤፍራትስ ላይ ማለት ነው። እና ብዙ ጊዜ ምናልባት ከቱርኮች ጋር ሳወራ በጣም የሚገርም አይነት አንደርስታንዲንግ ነው ስለ ህዳሴ ግድብ ያላቸውና ልክ ናችሁ እኛም ዘሴም ፕሮብለም ነው የገጠመን የሚል ነገር ነው። እና በዚህ የተነሳ አሁን ያለው ባለፉት 20-30 ዓመት እንግዲህ ቻይና ቱርክና ህንድ ናቸው ለኢትዮጵያ ኢኮኖሚ በኢንቨስትመንት ደረጃ ማለት ነው አስተዋጽኦ እያደረጉ ያሉት። የነገው የፕሬዝዳንቱ መምጣት ደግሞ ምን ያህል ለኢትዮጵያ የተሰጠውን በቱርክ ያለውን እንትን እንግዲህ ኤርዶዋን እንግዲህ ሲመጡ ደጋግመው መጥተዋል። ግን አሁን ደግሞ በአዲስ መንፈስ ያው ቱርክ ያለችበትን ሁኔታ አሁን እንረዳለን። ለምሳሌ እነሱ ሌላ ከነሱ በጣም እንደውም መማር ያለብን የሚመስለኝ ባለፉት 20-30 ዓመት ልክ ዛሬ ኢትዮጵያ ራሷን ለመቻል በምትፍጨረጨርበት መንገድ ላይ የራሳችንን ቴክኖሎጂ የራሳችንን ነገር ለመገንባት የምናደርገውን ነገር ቱርኮቹ ያለፉበት ነው። ብዙ ኤክስፔሪየንስ አላቸው። ለምሳሌ ቱርክ ከዛሬ 20 ዓመት በፊት 80% የሚሆን መሳሪያዋን የምትገዛው ከውጭ ነው። አሁን ግን ዋና የመሳሪያ ኤክስፖርተር አምራች ሆናለች። በዚህ ቴክኖሎጂ ራሱ የሚሊተሪ ቴክኖሎጂ ላይ በጣም ትልቅ አስተዋጽኦ ያደርጋሉ። እኔ ኤምፋሲስ የምሰጠው ግን በደንብ የቱርክና የኢትዮጵያ የፖለቲካና ግንኙነት ተመሳሳይነት ጂኦግራፊካሊ ያላቸው ተመሳሳይነት ማለት ብዙ ሰው ያላየው ለምሳሌ የሴፕረስ ሁኔታ ከግሪክ ጋር ያላቸውን ግንኙነት ዲቤቶቻቸውን ብናይ ዘሴም ኢትዮጵያ አሁን ያለውን ጂኦፖለቲካ እንትን ላይ ለምንድነው የምታሰረው የምትለውን ነገር እነሱም እዛ ጂኦግራፊ ላይ የሚያንጸባርቁት ነገር ነውና በጣም ብዙ ነገር አለን ብዬ አስባለሁ። ግን በያዝነው ሁኔታ የቱርክ ትልቁ አቋም አፍሪካ ልክ ጣሊያን አሁን እንደደረሰችበት የዛሬ 20 ምናምን ዓመት ያመጡት መከፈት የሚያሳየው አፍሪካን በኢኳል ፓርትነርነት መያዝ በእኩልነት ከአፍሪካ ጋር ማደግ የሚል ፕሪንሲፕላቸው እንደቀጠለ ነው ብዬ ነው ማምነው። አመሰግናለሁ። እዚህ ላይ የሚጨምሩት ነገር በተለይም ደግሞ በቴክኖሎጂ ሽግግር በደህንነት አንጻር ቱርክም እጅግ ተሳትፎ እያደረገች ነው። በኢትዮጵያ ላይ አሁን ላይ ያለውን መረጃ ብናይ ከ2.5 ቢሊዮን ዶላር በላይ መዋለ ንዋይ አፍስሳለች ቱርክ ቀደም ብሎ ዶክተርም እንደገለጹት እና እዚህ ጋር መጨመር የሚችሉትን ነገር አጠር አድርጎ ሳትም ስላለ ቢገልጹልን ፕሮፌሰር። እንግዲህ ቱርኮች አሁን መውጫቸው ጊዜ ጀምሮ 30 ዓመት በኋላ ነው። ሁሉ ሀገር ውስጥ ሀገሩን ኢኮኖሚ ከገነባ በኋላ ወደ ውጭ መውጣት አለበት። ስለዚህ እነሱም እየወጡ ነው። ኢትዮጵያ የማይቀር ነው። አሁን ውስጡን አስተካክለን ወደፊት መውጣታችን አይቀር ነው። ቱርክና ኢትዮጵያ ብዙ የሚያመሳስላቸው ነገር አለ። በጣም ብዙ ነገር ሰልፍ አሰርቲቭ የሆኑ ኢንዲፔንደንት ማይንድድ የሆኑ በጊዜው ደግሞ ሀያል ሀገር የነበሩ እንግዲህ ሁለት ቱርክ ነው ያለው። የአታቱርክ ቱርክ አለ አሁን ያለው ከዚ የኦቶማን ቱርክ አለ። ኦቶማን ቱርክ እስከ ምጽዋ ድረስ የሚመጡ ኃይላቸው ስፋታቸው እስከ ሶማሌ ድረስ ኃይላቸው የተንሰራፋ የነበረ ዛሬ ሲሪያ፣ ሌባኖን ምን ብለን ኢራቅ ብለን የምንጠራቸው ሁሉ በእነሱ የሚገዙ ኢየሩሳሌም፣ ፍልስጤም የሚባለው በእነሱ የሚገዙ የነበሩ ኃይለኛ ህዝብ ነው። እንግዲህ አቅማቸው ወደ አንደኛ ዓለም ጦርነት ላይ ከጀርመን ጋር ገጥመው ስለተሸነፉ አቅማቸው ሲዳከም እነ ሲሪያን እነ ኢራክን እነ ሊቢያ ሌባኖንን ምን ሁሉ ምዕራብ አሜሪካ ፈረንሳይ እንግሊዞች ተቃራምተው ደሲክ ማን ኦፍ ዩሮፕ ይባላሉ። በጣም ተዳክመው ወደ ኋላ የተመለሱ ናቸው። አሁን አታቱርክ ነው በቁጭት እንደገና የነበረውን ደግሞ ኤክስፕሎይቴቲቭ የነበረውን ስርዓት የራሳቸው ደግሞ መደብ ምናምን ችግሮች አሏቸው። ያንን ነው ኮሬክት አድርገው ወደ ውጭ ወጡ። ስለዚህ አሁን ምን ይፈልጋሉ የሚለው ምንድነው? ወደ ድሮ ማማቸው መመለስ ይፈልጋሉ። በኢኮኖሚው ምን ያህል ደርሰዋል? በጣም አድገው ሄደዋል። በሚሊተሪ ኃይልና ደግሞ በሴኩሪቲ በጣም አድገው ሄደዋል። አሁን ኃይላቸውን ፕሮጀክት እያደረጉ እየወጡ ነው። ወዴት? ከኤዥያ ማይነር ከብላክ ሲ ከኤዥያ ማይነር ከሜዲተራኒያን ሲ ክሪት ሳይፕረስ ካለችበት ኢስተርን ሜዲተራኒያን ሲ ወጥተው አሁን ወደ አፍሪካ ቀንድ ወደ ፐርሺያን ገልፍ ፕሮጀክት እያደረጉ ነው። ያን ሲያደርጉ ፓርትነር ይፈልጋሉ። ከኢትዮጵያ ጋር ፓርትነርሺፕ አለን፣ በኢኮኖሚው አለን፣
ብዙ አይን ላይ የምንታየው ነገር አለ ኢትዮጵያ ስለዚህም ነው 1.5 ያልሽው ያን ያህል ገንዘብ መጥቶ ኢንቨስት የሚያደርጉት ኢትዮጵያ ላይ ተስፋ አላቸው የኮንሱመር አለ 130 ሚሊዮን ህዝብ በላይ ሆነ ቴክኖሎጂና ስራና ካፒታልና ፋክተሪ የሚፈልግ መንግስት አለ እንፈልጋለን እድገታችን እነሱ እቃቸው መሸጥ ይፈልጋሉ እኛም ማደግ እንፈልጋለን ይሄ ማሪጅ ኦፍ ኮንቪኒየንስ ስላለ በሁለታቸው መካከል እንትን ይላሉ ይሄን ሲያደርጉ ደግሞ ኢትዮጵያን ዲፔንደብል ፓርትነር ይፈልጋሉ እኛም ቱርክን ዲፔንደብል መሆናቸውን ማወቅ እንፈልጋለን ምተማመኝበት ካልሆነ ምንም ዋጋ የለውም ስለዚህ እኛን ኮስታራ ህዝብ እንደሆነ ታሪክ ያለው ህዝብ እንደሆነ ድሮም ከነሱ ጋር እስከ ሐረር ድረስ ሚሊተሪ ሁሉ የመጋጨት ሁኔታ እንደነበረ ሐረር ድረስ ነበሩ እነሱ ቆንስላቸው ወንድሜ እንዳለው ይሄ ሁሉ አለ ከኢትዮጵያ ጋር የትናንት ሀገሮች አይደለም እንተዋወቃለን ተፈታትሸናልም በግብጽንም እሽኮኮ ብለው ያመጡትም እነሱ ናቸው ሲዳከሙ ነው እንዳልኩት አንደኛ ዓለም ጦርነት ሲያልቅ እንግሊዝ ግብጽ ገብታ ዶክተር ቅድም ያሉት ነገር አለ ታሪክ አይረሳም በርግጥ ግን አሁን ላይ ያለውን ታሪክ ደግሞ ያው ትርክት ነው ትርክቱን ይዘን አሁን ላይ ያለውን እውነታም ደግሞ መቀበል አለብን አይደለ ፕሮፌሰር ማዲና ያረገ ማንም ዲና ያረገ ነገር ሳይሆን እንዴት ግንኙነታችን ከርቅት የመጣ ነው ማለት ነው ያሁንማ በደንብ ነው በደንብ እንፈላለጋለን ኢትዮጵያን ይዞ ማደግ ይፈልጋሉ እኛም እነሱን ይዘን ማደግ እንፈልጋለን ከነሱ እንፈልገው አለ እኛ ከነሱ ከኛ የሚፈልጉት አለና በጣም ፕሮሚሲንግ የሆነ በጣም የሚያድግ የምዕራቡ ዓለም አይደሉም እነሱ እኛም የምዕራቡ ዓለም አይደለንም ከምዕራቡ ዓለም ሪጂናል ፓወር ሆኖ የወጡ ናቸው እኛ መውጣት እንፈልጋለን የራሱ ያቀራረበ እንደረገናል ሁለታችንም ምንመካና ዓላማ ያለን ሰላም እንፈልግ ህዝቦች ነን የኢትዮጵያነት ኬዝ ብዙ አላቸው ከኩርድ ጀምረሽ ሳይፕረስ ብትመጪ ከኛ ጋር ውስጣዊ ችግር ጋር እንትን ያለ የውሃ በር ጥያቄና የውሃ ችግርን በደንብ ያውቁታል ብዙ ዳም ያላቸው ከላይ ከሰሜን ታች ያሉት ሪፓሪያን ስቴቶች ኢራክና ሲሪያ ናቸው ማች ስለሚያረጓቸው እንደ ግብጽ አያስቸግሯቸው እኛ ግብጾች እንደሚያስቸግሩን ለምን በጡንቻ በፊትም ስላስመሰከሩ ዳም ቴክኖሎጂ ከነሱ ብዙ ምንማረው አለ ውሃ ማኔጅመንት የውሃ ቦርድና በኮሚሽን ማስተዳደር በተመለከተ ብዙ እውቀት አላቸው የብዙ አመት እውቀት አላቸው ከነሱ ብዙ መማር እንችላለን አንድ መጨረሻ ነጥብ ወደ አንቺ ጊዜ ያለም ስላልሽ መልስልሻለሁ ምንድነው እሱ የቱርክ ዲያስፖራ ይሄ ነው ማይባል አስተዋጽኦ ለሀገራቸው እድገት አድርገዋል እኔ አሁን ለኢትዮጵያ የምመኘው አንድ አኳያይ ነው እንዴት ብቲ በድህነት ላይ የነበሩ ሀገራት ናቸው በ1920ዎቹ 30ዎቹ 40ዎቹ አታቱርክ እየገነባ ሲመጣ ያንን መሰረት ከጣለ በኋላ the father of Turkey ከሞተ በኋላ ምንድነው ያደረገው ቦርደሩን ከፍቶ ሌበራችን ጉልበታችን ሸጦ የኖረ ህዝብ ነው የት ጀርመን ሀገር ብትጂ 6-7 ሚሊዮን ቱርክ ነው የምታገኘው ገንዘብ በየወሩ የላኩን ሀገራችን የገነቡት የት ጣሊያን የሄዱት 3-4 ሚሊዮን ጣሊያን አሉ የት ነው ሌላ ሄዱት ዩጎዝላቪያ የድሮ ዩጎዝላቪያ ሄደዋል ከዛ ደግሞ በጥቂቱ ደግሞ ስፓኝና ፖርቱጋል ሄደዋል በቢሊዮን ነው ወደ ሀገራቸው ፈሰስ የሚያደርጉት እሱ ላይ ተመስርተው ነው ይሄን ሁሉ ሆቴል ይሄን ኢንዱስትሪ የገነቡት ለማለት ነው ስለዚህ የዲያስፖራ አስተዋጽኦ በቱርክ እድገት ይላልና እንግዲህ ኢትዮጵያ ወደፊትም እንግዲህ ምኞታችንና አላማችን ምንድነው ኢትዮጵያ ዲያስፖራም አገሬን ብሎ መጥቶዚ እንትን ቢል መፍጠር ይችላል አገሩን ማገዝ ይችላል ማለት ነው ባጭሩ ፕሮፌሰር አመሰግናለሁ እንጂ የመውጫ ጥያቄ ማጠቃለያ ነው ዲፕሎማሲው ከጣሊያን ጋር ያለውን አንስተናል ከቱርክ ጋር ያለውን አንስተናል ይሄ እድል ለኛ እድል ነው ዓለም አቀፍ ተደማጭነትን ትኩረትን ለማግኘትም ነው ስለዚህ ይሄን እድል በምን መልኩ መጠቀም አለብን አጠራርጎ ዶክተር በመጀመሪያ ኢትዮጵያ እንግዲህ ዲፕሎማሲ በጣም እንግዲህ ከፕሮፌሰር እዚህ ያሉ ስለ ዲፕሎማሲ ማውራት ትንሽ ከበድ ይላል ግን ዲፕሎማሲ በባህሪው በጣም ኮምፕሌክስ የሆነ ነገር ነው ካንዱ ምንጋጭባቸው ምንጠቀምባቸው ነገሮች ባላንስ ማድረግ ያስፈልጋል አንዳንዴ ኢግኖር ምናረጋቸው ልዩነቶች መኖር አለባቸው ይመስለኛል በዲፕሎማሲ አንዳንድ ጊዜ ትኩረት እንድንሰጠው መስጠት የሌለብን ችግሮች እንዳሉ ሆነው እነዚህን ሁሉ ችግሮች እንዴት ነው ትሪት አድርገን ፖዚቲቭ ነገሮችን የምንጠቀመው ማለት ነው በተለይ ከነዚህ አይነት ሀገሮች ላይ በነገራችን ላይ አንድ ኢኒሺዬቲቭ ኢቨን ጣሊያንና ቱርክ በአፍሪካ ጉዳይ ላይ የሚተባበሩበት ኢኒሺዬቲቭ አላቸው እንደ ብሬኪንግ ኒውስ ምነግራችሁና ኢቨን አፍሪካ ላይ
አፍሪካ ኢትዮጵያ በተለይ ራሷን አዘጋጅታ ለሌሎቹ አገሮች ኢቭን ብቻቸውን እየመጡ ብቻ ሳይሆን የነሱን በሆነ መንገድ ኮኦርዲኔት አድርገን ለኛ በሚጠቅም መንገድ መምራት ያስፈልገናል። ለምሳሌ ቱርክም ኢትዮጵያም ቱርክ ያላት አድቫንቴጅ ምንድነው? ጣሊያን ያላት አድቫንቴጅ ምንድነው? ቱርክም ኢትዮጵያም አንድ ነገር ላይ ቱርክም ጣሊያንም አንድ ነገር ላይ እዚህ ቢያፈሱ የሆነ ነገር ቢያፈሱ ዲፕሊኬሽን ይሆናል። ግን ቱርክን በዚህ ብትረጅን ጣሊያንን በዚህ ብትረጅን የሚል ኮንፊደንስም ያስፈልገናል። ያ ነው ፕሮፌሰር ፕላን ያሉት ነው። እኛ ይሄ አለን እናንተ ደግሞ ይሄ አላችሁ የሚል ኮንፊደንስ መኖር አለበት። ምንመራ እናንተ ብትረዱን በዚህ በኩል ነው መርዳት ያለባችሁ የሚል ዝግጅት ያስፈልገናል። ካልሆነ የሚሰጡንን ሁሉ እነሱ ያመቻቸውን ሁሉ ምንቀበል ከሆነ አይሆንም ይያስባሉ። ምክንያታዊ አይሆንም፣ ሪሶርስ ይባክናል። ስለዚህ አሁን ምን ያስፈልገናል ማለት ነው? አገራዊ አጀንዳ በተለይ ከሌሎች አገሮች ጋር የሚኖርን ግንኙነት የኢኮኖሚ የፖለቲካ ግንኙነታችን ምን መምሰል እንዳለበት ወሳኞች እኛ መሆን አለብን። ኢትዮጵያ የጀመራቸውን ነገሮች በዚህ ሌላው እኔ የሆነ ቲንክ ታንክ ነገር መኖር አለበት ብዬ አስባለሁ። በተለይ ግንኙነቶቻችን አሉ፣ ግን እነዚህ አሁን የመጡትን ኦፖርቹኒቲዎች ብቻ የመጠቀም ሁኔታ ቢያንስ የሆነ ኮሚቴ የሆነ ምን በሉት ብቻ የሆነ የሊሂቃን ቡድን ኖሮ አጠቃላይ የሚመጡ ግንኙነቶችን እንዴት ቻነል ሊደረጉ ወዴት ይሄዱ የሚለውን ነገር መጠቀም ያለብን ይመስለኛል። ካልሆነ ምናልባት የዛሬ 5 ዓመት ስንገመግመው የሆነ ነገር ላይ ብቻ ኢንቨስት ተደርጎ ኢምባላንስ እንዳይኖር መጠንቀቅ ያለብን ይመስለኛል። ኢትዮጵያ በአሁኑ ሰዓት የምታደርገው ነገር ግልጽ ነው። ሌሎችም ደግሞ ሌላው ትልቁ ነገር እንዲረዱ ነው። አሁን ጠቅላይ ሚኒስቴሩም ይመጣሉ፣ አርቲኩሌት ማድረግ አለብን። ፕሬዝዳንቱ ይመጣሉ የቱርክ አርቲኩሌት ማድረግ አለብን። ምን ማለታችን ነው? የአክሰስ ቱ ዘ ሲ ስንል ምን ማለታችን ነው? እንዴት ነው የማይጋጨው ከቱርክ ፖሊሲ ጋር ማለት አለብን። የሆነ ነገር ስንጠይቅ ምን እንዳልን ፍላጎታችንን በደንብ ምክንያቱም አርቲኩሌሽን አሁን እኛ የሆነ ሰው እንትን መያዝ ብቻ አይደለም፣ ሀቅ መያዝ ፖለቲክስ ላይ አይሰራም። ዋናው ነገር ምንድነው? አርቲኩሌት ማድረግ፣ መናገር፣ ምን እንደምንፈልግ እንዴት እንደማይጋጭ የሌሎች ሀገሮችን ሶቨሬኒቲ እንዴት እንደማንነካ በደንብ አስምረን አርቲኩሌት አድርገን መናገር ያለብን ይመስለኛል። እሺ፣ አንድ ደቂቃ ልስጡት ብቻ ወይ እንግዲህ መውጫ ይሆነናል ማመጣጠን ያስፈልጋል እና አንድ ሁለት ነገር ላንሳ። እንደዛ ከሆነ ቁልፍ ግንኙነት አለን። የነገው ላይ ላተኩር ሌላውን ትቼ ቁልፍ ፕሌየር ናት። የውሃውንም በተመለከተ ሪሊ አንድ አይነት መልእክት ይዘው ይመጣሉ የሚል እንትን አለኝ። እሱ ላይ እየተነጋገሩ ነው ከሶማሌዎች ጋር፣ ከግብጾች ጋር፣ ከሌሎችም ጋር። ሶማሊላንድን በተመለከተ ኢትዮጵያ አቋማችን አስቀምጠናል። ውሃ በር እንደሚያስፈልገን አስቀምጠናል። ሶማሌዎች ጋር መስራት እንደምፈልግ ያስቀምጠናል እና ይሄን በተመለከተ እኔ ከሳቸው አንድ ነገር እንሰማለን የሚል ተስፋ አለኝ። ወደ ፓርትነርሺፑ ስንመለስ ግን እኔ አሁንም ግልጽ ሆኖ የምናየው ምንድነው የቱርክ ኩባንያዎች መጥተው ኢትዮጵያ ሰርተው ኤክስፒሪየንሳቸውን ሼር አድርገዋል። አሁን እንደ አቫላንሽ ነው፣ እንደ ጎርፍ ነው። አሁን ከጣሊያንም ሆነ ከሌሎችም ወደ ኢትዮጵያ የሚገቡት የራሱ ትልቅ ተስፋ ነው። ለኢትዮጵያ እድገት ትልቅ አስተዋጽኦ ከሚያደርጉ ቁልፍ ሀገራት መካከል ጣሊያን፣ ቱርክ እያልን እንቀጥላለን፣ ፈረንሳይ እንዲህ እያልን እንቀጥላለንና እዛ ላይ የእሳቸው መንግስት አስተዋጽኦ ይሰጣልና እንደ አባት ናቸው፣ ሲኒየር መሪ ናቸውና እንግዲህ ከሶማሌ ጋርና ውሃ በር ጋር ያለውን ችግር ከሱዳንም ጋር ያለውን ችግር አብረው የሚነሳ ተጓዳኝ ጉዳዮች እንግዲህ እንጠብቃለን ማለት ነው። እዚሁ ላይ እንቋጫለን ውይይታችንን። መልካም፣ እጅግ አርቄ አመሰግናለሁ። እንግዲህ በዛሬው የዳጉ ቀጥታ ስርጭት አዲሱ የዲፕሎማሲ ገጽ ብለን የአፍሪካ ህብረት 39ኛው መሪዎች ጉባኤን አስታከን የአፍሪካ ጣሊያንም ሁለተኛው ጉባኤ ተካሂዷል ከሰሞኑ አዲስ አበባ ላይ። ይህንን መነሻ አድርገን በተለይም ጣሊያንና አፍሪካ፣ ቱርክና አፍሪካ ከኛው ከኢትዮጵያ ጋርም ያላቸው
ያላቸው የእርስ በርስ ግንኙነት ትላንት ምን ነበር ዛሬ ላይ ምን ደርሰናል ነገ ምን ይጠበቃል እንዴትስ እንደ ሀገር ይሄንን ትልቅ እድል ተጠቅመን ተደማጭ ተጠቃሚ ሀገርስ መሆን እንችላለን በሚል ዙሪያ ነበር እስካሁን ስንወያይ የቆየ ነው በዚህ ውይይት ላይ እንግዲህ ሐሳባቸውን ሲያካፍሉን ምሁራዊ አስተያየትም ሲሰጡን የነበሩት ፕሮፌሰር ብሩክ ኃይሉ በፖለቲካል ሳይንስና ዓለም አቀፍ ግንኙነት ተመራማሪና መምህር እንዲሁም ረዘም ያለ የዲፕሎማሲ ልምድ ያላቸው እንዲሁም ዶክተር ኢብራሂም ሙሉሸዋ የፖለቲካል ሳይንስ ምሁርና የታሪክ ተመራማሪ ናቸው ስቱዲዮ ድረስ መታችሁ ጊዜያችሁን ስለሰዋችሁ ሐሳብም ስለሰጣችሁን እጅግ አድርጌ አመሰግናለሁ እኔም በውይይቱ እንግዲህ የመራሁኛ አብሬያችሁ ቆይታ ያደረኩኝ ሰብለ ወርቅ ኤልያስ ነበርኩኝ የዛሬው የዳጉ ቀጥታ ስርጭታችን እዚሁ ላይ ያበቃል ሰናይ ቀን